የድንግል ማርያም ልጅ የተመሰገነ ይሁን። የቅድስተ ቅዱሳን ድንግል ማርያም ልጅ ስሟ ይክበር ይመስገን። እመቤታችን ያው ሰይጣን ቀጠል በል እንግዲህ የኃጢአት ደሞዝ ሞት ነው። አለቅ ኃጢአት ትሰሪያለሽ? አዎ ኃጢአት የምትሰሪ ከሆነ ደሞዝሽ ሞት ነው። ስለዚህ ኃጢአትን በመስራት የሚገኝ የዘላለም ህይወት የለም። ኦርቶዶክስ ተዋህዶ ለሁሉም ነገር መልሳለች። ጥሩ መልስ ካላት አሁን ሄደሽ የጠየቅሽ ኦርቶዶክስ ላይ ሙስሊሞች ይነሱባታል ተመልሳለሽ፣ ፕሮቴስታንት ይነሱባታል። የፕሮቴስታንት ፓርት ደግሞ አላችሁ። አንድ ብቻ አይደላችሁ፣ ማአት ናችሁ። እነሱ ሁሉ ይነሱ። ድነው እንኳ ቢሆን አልዳኑም እንጂ ድነው እንኳ ቢሆን ደግሞ አይጠፋም ድነት። እኛ ደግሞ በክደት ድነት ይጠፋል ብለን እናስተምራለን አይደል? ቀጥሉሽ። ድነት የፕሮቴስታንት አስተምሮ የነ ካልቪን አለ፣ የነ ሉተር አለ፣ የነ ፔንቴኮስታል አለ። የተለያዩ አስተምሮች አሉ በነገረ ድነት። አንደኛው ለዓለም ሞታ ይላል፣ አንደኛው ለተመረጡ ሞታ ይላል፣ አንደኛው ሁሉም አለ። የማዘል አገልግሎት አለ በቤተክርስቲያኒቷ ውስጥ ገድላቶችን ይታዘላል። እንደዚህ አይነት አገልግሎት አለ። የስብከት አገልግሎት እንደሚባለው የማዘል ደግሞ አገልግሎት አለና ጌታችንና ቅድስት ድንግል ማርያም ተገናኝተው ንትርክ ጀመሩ። በኦርቶዶክስ መጽሐፍት ላይ ማለት ነው። እቺ የኦርቶዶክሷ ማርያም ሁሉ ቀን እንደ ክፉ ባልና ሚስት ኢየሱስን እንደተጨቃጨቀችው ነው መንግስተ ሰማያት። እኔ ምልን ታደርጋለህ አታደርግም እያለች ማለት የኦርቶዶክሷ ማርያም ነች አልኩ። ሰላም ሜሉ፣ ፕሮቴስታንት ናችሁ? አዎ የወንጌል አማኞች ነን። አሻይ ደስ ይላል። እኔ ኦርቶዶክስ ነኝ። ግን ላይክ ጥያቄ እንዳጠይቅ የማውቀው ታሪክ የለም። ጀስት አማኝ ነኝ። ዝም ብሎ ተራ ምዕመን ነኝ። ኦኬ እና እንዳታስጨንቁኝ በጥያቄ። ግን ማውቀው ከሆነ ግን እመልሳለሁ። ችግር የለም። ማውቀው ከሆነ ቤተክርስቲያን ያስተማረችኝ ነገር እመልሳለሁ። እሺ እዛ እናስጨንቅሽም። የምታውቂው ከሆነ ትመልሽልናለሽ። የማታውቂው ከሆነ ደግሞ እናስተምርሽና ትሄጃለሽ። ችግር የለም። እሺ እንዴ ተናገር። እውነት ኦርቶዶክስ ኦማይጋድ። እሺ ይቅርታ፣ ኦርቶዶክስ ነበር የሚመስለኝ በፊት አይደለም። ኦርቶዶክስ ማለት ያው ነዋ የወንጌል አማኝ ነው። እሱ የወንጌል አማኝ ነው። ተናገር። ፕሮቴስታንት ማለት ነው አይደል? የወንጌል ምንድን ነው የሚባለው? የወንጌል አማኝ። አዎ እኛ የወንጌል አማኝ ነው የምንባለው። እንትናችሁ ምንድን ነው እንደሚባለው? ዳይሜንሽን ነው የሚባለው። እንግሊዘኛ አልችልበትም። ምንድን ነው ዳይሜንሽናችሁ? እና ዳይሜንሽን የለንም። ዳይሜንሽን የለንም። የወንጌል አማኝ ነው የምንባለው ክርስቲያኖች። ሙሉ ወንጌል ናችሁ ወይስ ሌላም ብዙ ፓርት አለው? ጠፋብኝ። አሁን ፓርት የሚባልም ነገር የለንም። የወንጌል አማኝ ነው የምንባለው እኮ። ሙሉ ወንጌል አውቃለሁ። እሱ ልክ ነሽ። ቤተ ካህን ነው፣ ቤተ እስራኤል። እሺ ብዙ ነገር ታውቂያለሽ። ጥሩ ችግር የለም። አሁን ሀሳብ ላይ እንቆይ። ሰላም የሚጠቅምሽ ይችላል። እንደው ሜሉ ዛሬ ብትሞት የዘላለም ህይወት አላት እንዴ? ዳይ ያወኩ ሜሎስ ጋር ያከራከርከኝ ልጅ ነህ። ቪዲዮ ከፍተህ ሜሎስ አስገባህኝና እሱም ሜሎስም እንደዚህ ብሎ ጠየቀኝ። ዛሬ ብትሞቺ ገነት ትገቢያለሽ ብሎ አስጨነቀኝ። ከዛ 31 ሰዓት ሙሉ ተከራከረ። ግን እኮ አውቄ አይደለም፣ እግዚአብሔርን አውቄ አይደለም የተከራከርኩት። ዝም ብዬ ግን ቤተክርስቲያን ባስተማረችኝ መሰረት ነውና ግን እንትን አልኩኝ። አልተረታሁለትም፣ ለሳምነኝ አልቻለም። ከዛ ሲሰለቸው በቃ ምናምን ብሎ ተወ። እና ምን ያህል እግዚአብሔር መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ እንዳለ አለብኝ እያልኩ አይደለም፣ ኃጢአተኛ ነኝ። ግን ምንም ነገር ማውቀው ነገር ሳይኖር እንደዛ ማውራቴ ግን እኔ በጣም የገረመኝ። እንዳን ያንተ ነህ ከሜሎስ ተከራክረኝ ነበር። ሜሎስ እንደተከራከርሽው ሳስብ አሁን ተከራክሬ ያሸነፍኩኝ አይነት ስሜት ነው እየተሰማሽ ያለው። አላሸነፍኩም። ሳይሆን እኔ ልክ አንድ ተራ ምዕመን ነኝ፣ ማውቀው ታሪክ የለም። እሱ ደግሞ ትልቅ አስተማሪ ሰውዬ ነው አይደል? ግን እግዚአብሔር ይመስገን አለመረታቴ ለእኔ ትልቅ ነገር ነው። ምክንያቱም እኔ ኦርቶዶክስ። ምን ማለት ነው አለመረታት? እንዴት ነው አለመረታቴ ማለት? በቃ የራሴን የኦርቶዶክስ እምነቴን ጴንጤ አለመሆንሽ ነው።
አዎ እኔ መቼም እግዚአብሔር ይመስገን ሰማይና ምድር የፈጠረ አምላክ ምስክሬን መቼም ጴንጤ ያልሆንም ድሃ ብሆን ይሻለኛልና ይቅርታ ግን ምክንያቱም በኦርቶዶክስነቴ 100% ሹር ነኝ። ኦርቶዶክስ ሃይማኖት እንትን ነች፣ ቀጥተኛ እምነት ነች። ኢቭን ከስማችን መረዳት ትችላል። ኦርቶዶክስ ቀጥተኛ እምነት ማለት ነው። ሰው አንደኛ ነገር በቅርብ የመጣ እምነት አይደለም። ኦርቶዶክስ አንድ ለውይይት እንዲመቸን እንደዚህ እናድርገው፣ ችግር የለም። ቅድም ኃጢአተኛ ነኝ ስትይ ሰማሁ አይደል? አይ ትህትና ነው ወንድሜ። ኦርቶዶክስ ትህትና ስላስተማረች ትህትና ነው እንጂ ኃጢአተኛ አይደለሽም ማለት ነው አይደል? በደሙ ድኛለሁ። በእግዚአብሔር በቤዛነቱ ቤዛ ሁኖ አድኖኛል፣ አምናለሁ። ከኃጢአትም አውጥቶኛል፣ ድኛለሁ። ስለዚህ አሁን የዳነ ሰው ነው አሁን የምናወራው። አዎ እግዚአብሔር ይመስገን ድኛለሁ። እንዴ ላይክ ለመዳን እኮ ማይክሮፎን ይዤ ኢየሱስ ጌታ ነው ማለት የለብኝም በየመንገዱ አይደል? ላይክ ሰውን ማስጨነቅ የለብኝም መዳኔን ለመናገር። አይ ግድም አሁን ስለ አንቺ ነው እያወራን ያለ ነው። እና ስለዚህ አሁን የዳንሽ ሰው ነሽ ማለት ነው። አዎ እግዚአብሔር ይመስገን ድኛለሁ። ኃጢአት የለብሽም። ላይክ በቀን ልሰራ እችላለሁ የራሴ ጊዜ ላይክ እንደሚባል ዓለማዊ በቀን በዕለት ኑሮዬ ውስጥ ልሰራ እችላለሁ። ግን እዛኛው ከአዳም ኃጢአት ግን እግዚአብሔር አድኖኛል እኮ። እሱ ኃጢአት አይደለም። ምኑ ነው በቀን የምትሰሪው ኃጢአት አይደለም እንዴ? በደንብ ኃጢአት ነው። ግን እግዚአብሔር ንስሐ ያዘጋጀው ለምንድን ነው ታዲያ? የሰው ልጅ ደካማ እንደሆነ ስለሚያውቅ ነፍስሽ አትጠየቅበትም በሱ በሰራችሁ እኮ ነገርኩህ እኮ። ንስሐ ለምንድን ነው የተፈጠረው ወንድሜ? እግዚአብሔር እኛ ደካማ እንደሆነ ትጠየቃለች ማለት ነው ነፍስሽ። ኖ እግዚአብሔር ደካማ እንደሆነን ስለሚያውቅ ነው አይደለ ንስሐ ያዘጋጀልን። ሰው ኃጢአት ብሰራ ንስሐ ገብቼ ይታጠባለሁ፣ በንስሐ ራሴን አነጻለሁኝ፣ በወርቅም እነሳለሁኝ። አይደለም እኔ ተራዋ ቀርቶ እነ ቅዱስ ጳውሎስም አይደለ ላይክ ይወርቃሉ እኮ አይደለ? እነ ቅዱስ ዳዊትም ይወርቃሉ። ግን መውደቅ አይደለም ዋናው ፖይንት። መውደቅ ኢትስ ኦኬ፣ ግን ወርቀ መነሳት ደግሞ በንስሐ መታጠብ እግዚአብሔር ይቅር በለኝ ብለክ በንስሐ መነሳት ደግሞ ሌላኛው ነገር ነው። ገባክ እንጂ መውደቅማ አይደለም እኔ ተራዋ ላይክ በእምነት ያልጠነከርኩት ተራዋ ልጅ ቀርቶ ጻድቅም እኮ 7 ጊዜ ወርቆ 7 ጊዜ ይነሳል አይደለ የሚባለው። ስለዚህ አሁን አንቺ ራስሽን ስታዩ ዳግም የተወለደ ከኃጢአቱ የነጻ ዛሬ ቢሞት መንግስተ ሰማያት መግባት የሚችል የእግዚአብሔር ልጅ ነሽ። አዎ እግዚአብሔር ይመስገን በእውነት። አይ ዳኒ አዎ የምር ነው። እኔ ራሴ የምር እግዚአብሔርን ነው የምልህ። የድንግል ማርያም ልጅ የተመሰገነ ይሁን። የቅድስተ ቅዱሳን ድንግል ማርያም ልጅ ስሟ ይክበር ይመስገን። እመቤታችን ያው ሴጣን ቅጥል በል እንግዲህ ሴጣን ቅጥል በል። የድንግል ማርያም ልጅ የተመሰገነ ይሁን። እኔ በእግዚአብሔር በደሙ ድኛለሁ ብዬ አስባለሁ። ታስቢያለሽ። ስለዚህ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ ገነት እንደምትገቢ እርግጠኛ የሆንሽ ክርስቲያን ነሽ ማለት ነው። እንደሱ እኔ እርግጠኛ ነሽ። ይሄን ርዕስ እኮ ባለፈው ተከራክረን አላሳመነኝም። ሜሎስ እንግዲህ የሚገርም አስተማሪያችሁ ነው፣ ግን ሊያሳምነኝ አልቻለም። ስሜት አያቱኝ ግድ የለሽ ያ። ስለዚህ ምንም ኃጢአት የሌለብሽ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ በክርስቶስ ኢየሱስ ስራ ገነት ልትገቢ እንደምትቺ የምታምኚ ክርስቲያን እህት ነሽ። አዎ ላይክ ኃጢአት እኮ መኖር ሳይሆን በየቀኑ የምሰራው ኃጢአት እኮ ለምሳሌ ዛሬ ዘሙቼ ሊሆን ይችላል። ገባክ? ኃጢአት ሙሉ በሙሉ ከኃጢአት መንጻት አትችልም። የነጻሁት ከአዳም። የዘሙተ ሰው የት ነው የሚገባው? እንዲህ ሲሆን ነው እንደሚና ገነታም ዘሙተክ ሰርቀክ ጭፈራ ቤት ጨፍረ እንደፈለክ ብልቅጥቅጥ ብለህ ገነት ላይክ ማሰብ ራሱ የለብህም አይደል? ስለዚህ አንቺ እኔ እኮ ፕሮቴስታንት ስለዚህ እኮ ነው የምትመቹኝ። እመቤቴ የፈለኩትን ኃጢአት ሰርቼ ገነት ገባለሁ ትላላችሁ። ቆይ አንድ ስሜት አያቱኝ። ስለዚህ ዛሬ አንቺ አሁን ዛሬ ኃጢአት እያለብሽ ታዲያ በምን ሁኔታ ነው ገነት ገባለሁ የምትይው? አልገባኝም። ኖ እሱ እኮ የእግዚአብሔር ፍርድ ነው አይደለ? እኔ እኮ አይደለሁም ገነት ልግባ አልግባ ብዬ መወስነው። እሱ እኮ የእግዚአብሔር ፍርድ ነው። ኃጢአተኛ ገነት እንደማይገባ ኃጢአተኛማ ልክ ከተሰቀሉት ውስጥ በግራ በቀኝ የተሰቀለውም እኮ ኃጢአተኛ ነው።
ላይክ በኃጢአት ደረጃ ከሄድም ማለት ነው። ግን በአንድ ቀን አምኖ ገነት ገባ። ለምን? ኃጢአተኛ ሰው አንቺ ራስሽ ያልሽውን ነው አሁን እያወራን ያለ ነው። ኃጢአተኛ ሰው ዝሙት አንዴ ነው ያ ኃጢአት መስራት እኮ እሺ ይቅርታ እሺ ማውራት ይቻለሻል? እሺ ጥሩ። ስለዚህ ኃጢአት አለብኝ በደል አለብኝ ትያለሽ በአንድ በኩል ኃጢአት አለብኝ። እስኪ ዳኒ አንድ ጥያቄ ልጠይቅ። አንተ ላይክ በእድሜ ከተወለድክ ለምን ላይክ ከ6 ወር በፊት በ6 ወር ውስጥ ኃጢአት አልሰራህም? በዚህ በ6 ወር ውስጥ ወይ በአንድ ዓመት ውስጥ እሺ፣ አንተ ላይክ ጠንካራ ምዕመን ስለሆንክ ሙሉ ወንጌልም ስለሆንክ ሙሉ ወንጌል ጠንካሮች ናቸው እና በአንድ ዓመት ውስጥ ኃጢአት አልሰራህም? እሺ የኔን እኮ በደንብ አስረዳሻለሁ። አሁን የአንቺ ጋር እኮ ላይክ ራስህን እንደ ንጹህ አትቁጠረው። በየቀኑ እኮ ኃጢአት ይሰራል አይደል እንዴ? አይ ኖ በጌታ ደም ነጽቻለሁ እንደምትናገረው በጌታ ደም እኔም ነጽቻለሁ። አንተ ብቻ አይደለም የነጻኸው ዳንቺ አይደለም። አሁን እኔ ስለ አንቺ ነው የማወራሽ ታለም። አሁን ስለ አንቺ እንጨርስና ከዛ ደግሞ ስለ እኔ ትጠይቅኛለሽ እያወራን ስለሆነ ማለት ነው። እና ስለ አንቺ ስንጨርስ ስለ እኔ ደግሞ እናወራለን። እኔና አንቺ የተለያየ እምነት ነው ያለን። ስለ ኃጢአት የተለያየ አመለካከት ነው ያለን። ኦኬ አይ ነው ያንተ እምነት አውቃለሁ። የፈለክ ኃጢአት ትሰራ ግን እየዘሞት አይ ነው ዳኒ ፕሮቴስታንት ጓደኞች አሉ። ለቤቴ ፕሮቴስታንት ጓደኞች አሉ። እኔ ስለ እኔ ላውራ። እኔ አሁን ስለ አንቺ እንድታወሪ አንቺን አይደለም የምጠይቀው እኔ አይደለታል። ስለዚህ እኔም ስለ አንቺ እየፈረጅኩኝ አለ የማወራው እምነትሽን ነው እየጠየቅኩሽ ያለው። ታይሽ እኛ ኃጢአትን የሚሰራ ሰው ኃጢአትን እየሰራ በበደል ውስጥ እየቆየ የሚል አስተምሮ የለንም። እና ስሜት አያቱኝ እምነቴን እኔ ራሴ ትጠይቂኛለሽ። ስለኔ እምነት ሳይጠፋብኝ ዳኒ እኔ አይምሮዬ አይዝም። ማርያምን አይምሮዬ እኔ አስታውስሻለሁ ሳይጠፋብኝ። እሺ ልጠይቅና በኋላ አስታውስሻለሁ። ችግር የለም። አሁን ለምሳሌ እየዘሞትኩ ላይክ ብሞት ገነት ነው ወይስ ሲኦል ነው የምገባው? አስታውስሻለሁ። ኦኬ አስታውስሻለሁ። አሁን በደንብ ስለ ቆይ ልጻፈው እንደውም ኖትቡክ የለም። በችግር እኔ አስታውስሻለሁ። ኦኬ አሁን እኔ ኃጢአተኛ ነኝ ወይስ በደለኛ ነኝ ብለሽ ነው ራስሽን የምታዩ? እኔ ቤተክርስቲያን እንዳስተማረችን ከሆነ ትህትና ነው። ትህትና ታውቃለህ ወንድሜ? ትህትና የሚባል አይ ቲንክ ፕሮቴስታንት ትህትና አታውቁም። መታበይ ነው የምታውቁት። እኔ አብዛኛው ይቅታ ስድብ አይደለም በጣም ስርዓት እያጣሽ ነው። ስለ ፕሮቴስታንት እኔ አወራለሁ። ኖ እኔ ዳኒ ፕሮቴስታንት ጓደኞች አሉኝ አልኩህ እኮ አይደለ? እኔ ስለ አንቺ ጓደኞች አለ የምመለከተው እኔ አለሁ ነው እዚህ ነኝ እኮ ላይክ እኔ ቤተክርስቲያኔ ትህትና እናስተማረች መታበይና አላስተማረች። ጥሩ እኔ አሁን ስለ አንቺ የጠየኩሽ እሺ ስለ እኔ ጠየቅኝ። እኔ ቤተክርስቲያኔ ምን እንዳስተማረችኝ ልጠይቅ። ትህትና ኢቭን ጻድቅ ሆነህ እንኳን ጻድቅ ነኝ አትልም። ለምን? ትህትና ከቅዱሳን አባቶቻችን የተማርነው ትህትና ነው። ገባክ? ትህትና ማለት ምን ማለት ነው? ትህትና ማለት ራስን ዝቅ ማድረግ። ኢቭን ኃጢአተኛ ሳትሆን እንኳን ጌታ ሆይ ማረኝ፣ እኔ ልጅህም ማረኝ፣ እኔ ልጅህም ማረኝ ማለት ኃጢአተኛ ሆነህ እኮ አይደለም። ይሄንን ሀሳብ ችግር የለም። ይሄንን ሀሳብ ከመጽሐፍ ቅዱስ ውስጥ አሳየኝ። ጻድቅ ሆናችሁ ኃጢአተኛ ነኝ፣ ጻድቅ ሆናችሁ ኃጢአተኛ ነኝ በሉ የሚል ማስረጃ ስጭኝ። ያን ያህል አላቅም ብያለሁ አይደለ? እኔ የምነግርህ ከተማርኩት ነው። ያን ያህል ማቅረፍኝ እኮ አይደለም፣ ግን ከማውቀው ቤተክርስቲያን ካስተማረችኝ አንጻር ነው እንጂ እንደማላቅ እኮ ከገባው ጀምሮ እኔ አላቅም ዳኒ ብያለሁ አይደል? ቅድም ስገባ አላቅም፣ ግን ቤተክርስቲያኔ ካስተማረችኝ ግን እናገራለሁ። እኔ ከልጅነት ጀምሮ ትህትና የጎዳሽ መታበይ ድኛለሁ ብዬ ኃጢአት እንድሰራ አላስተማርሽም። ድኛለሁ በሚል ሰበብ ኃጢአት እንድሰራ በጭራሽ። የጎዳሽ እሱ ነው። አየሽ፣ የጎዳሽ ምንድነው? አለማወቅሽ ነው። በቃ አሁን አገኘሁት። ኦኬ አሁን እሷ ቤተክርስቲያን የምትልሽን ነገር ሁሉ አምኖ መቀበል፣ በእግዚአብሔር ቃል አለመፈተሹ አሁን ህይወትሽ ላይ ያለውን የእውቀት ክፍተት አምጥቷል። ኦኬ መጽሐፍ ቅዱስ አየሽ፣ ትልቁ ስህተት እሱ ነው። አሁን አንቺ ምንድን ነው ማድረግ ያለብሽ? እስካሁን ቤተክርስቲያን ያለችሽን ነገር መጽሐፍ ቅዱስ ውስጥ መመርመር ስትጀምሪ መጽሐፍ ቅዱስ ውስጥ ቤተክርስቲያን ያለችሽ ሁሉ ስለሌለ
ቤተክርስቲያን የምትልሽ ነገር ሁሉ መጽሐፍ ቅዱስ ውስጥ ስለማታገኙ ያን ጊዜ እውነተኛ ወንጌል የምትፈርደው ዳኒ ወንድሜ፣ ይቅርታ ማነህ አንተ? እኔ አላቅም አልኩህ እንጂ አላቅም ማለትና መጽሐፍ ቅዱስ ላይ የለም ማለት ኢስ ዲፈረንስ። በቃ ይለያያል። አላቅም ማለት እኔ ነኝ ማላቀው። ገባህ? መጽሐፍ ቅዱስ ላይ ያልኩሽ እኮ እሱን ነው እኮ። መጽሐፍ ቅዱስ ላይ ግን ተጽፏል፣ በደንብ ነው የተጻፈው። ቤተክርስቲያን ከመጽሐፍ ቅዱስ ውጪ፣ ኦርቶዶክስ ከመጽሐፍ ቅዱስ ውጪ አስተምራ አታልተጻፈ። እኔ አላቅም ማለት መጽሐፍ ቅዱስ ላይ እኔ አላቅም ማለት እየሰማ ነው ዳኒ። ጆሮ ካለ ስማ። እኔ አላቅም ማለት መጽሐፍ ቅዱስ ላይ አልተጻፈም ማለት አይደለም። እኔ አላቅም እኔ በግሌ ላላቅ እችላለሁ፣ ግን መጽሐፍ ቅዱስ ላይ ተጻፈ። የኔ አለማወቅ ከኔ እውቀት አንፃር ኦርቶዶክስ ልትተች አትችልም። ገባ? ከኔ ካለማወቅ አንፃር የኔ አላቅም የሚል ሰው ይኖራል ብሎ መከራከር አይችልም። አይሽ ቆይ ሆልድ ኦን ላሳይሽ። ለምን እንደሆነ አላቅም ማለት አላቅም ነው እኮ። አንቺ አላቅም ካልሽ አለ ብለሽ መከራከር አትችይማ። አለ በደንብ ነው። የኔ አለማወቅ መጽሐፍ ቅዱስ የለም እንድትል አያስብልህም። ገባክ? የኔ አለማወቅ ጥሩ፣ እሱን እኮ ያልሽ። እኔም እያልኩሽ ያለሁት እሱን ነው። እኔ እንደ መጽሐፍ ቅዱስ ይሄው ሞግትሻለሁ። አንቺን ብቻ አይደለም እታችም ሆኖ ያለ ሰው ካለ ጸድቃችሁ ድናችሁ ኃጢአተኛ ነን ብላችሁ ራሳችሁን ቁጠሩ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልኩሻለሁ። አመጣልሃለሁ ነገር አመጣልሃለሁ። ቆይ ጥያቄውን ልጻፈው። ምንድነው ጥያቄ? አመጣልሃለሁ። ጠይቄ ወንድሞቼን ጠይቄ እዚህ ላይቭ ላይ አስረዳሃለሁ። መቤቴ ጻፊ። ጥሩ ጻፊ። አሁን የማታውቂውን አንድ ነገር ጻፊ። ይኸው መጽሐፍ ቅዱስ ውስጥ ጻፊ በደንብ። መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ ብላችሁ ትሑታን ሁኑ የሚል ማስረጃ ስጡኝ በያቸው። እሺ፣ መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ እኔ አልጸደቅኩም ብላችሁ እመኑ የሚል ማስረጃ ሳዩኝ በያቸው። ኃጢአተኛ ነኝ ብላችሁ እመኑ የሚል ማስረጃ ሳዩኝ በያቸው። እሺ፣ ጠይቃለሁ። ጥሩ፣ በጣም ጥሩ። አሁን ዛሬ ደግሞ ያነሳነው በጣም ድንቅ ርዕስ አለ። ኦኬ፣ ቤተ ክርስቲያንሽ ሌላ ምን ትላለች መሰለሽ? ሜሪስ ካልቀረ በደንብ ልጠይቃቸው። ምን አይነት ነገር ነው? ቆይ የጻፈችው ቆይ አንድ ማርያም ስሟ ከስም ሁሉ በላይ የሆነ ስም አላት ብላ ቤተ ክርስቲያንሽ ታምናለች። እሺ፣ ለምሳሌ ሰው ማርያምን አምኖ እግዚአብሔርን እንኳን ቢክድ የዘላለም ሕይወት ያገኛል፣ ይድናል ብላ ታምናለች ቤተ ክርስቲያንሽ። ሄደሽ ጠይቂያቸው። የትኛው ምዕራፍ ነው? የትኛው እግዚአብሔር ተክዶ ማርያም ታምና ሰው በማርያም አማካኝነት ይድናል ብላ ቤተክርስቲያኖች ታምናለች። ሰው በማርያም አማካኝነት ይድናል። ለዚህ ማስረጃ አምጡ ነው የምላቸው። ግዴታ ነው። አዎ፣ ማወቃውን መጠየቅ መጀመር አለብሽ። አሁን አላቅም ከሚለው መውጣት አለብሽ። ቢያንስ ጥሩ ኦርቶዶክስ መሆን መቻል አለብሽ። አረ እግዚአብሔር ይመስገን ጥሩ ኦርቶዶክስ ነው። አይ አይደለሽም መታል አላቅም የሚል ሰው አይደለም ዳኒ፣ አይደለም። ዛሬ አንብቤ ላቅ እችላለሁ። ገባ እኮ በቂ ነው። አይሽ ያኔ ነው ጥሩ ኦርቶዶክስ የምትሆኚው። ካላወቅሽ እየተማርኩ ነው የማውቀው። በአንዴ አዋቂነት አይመጣም። ጥሩ እኮ ካላወቅሽ ግን ጥሩ ኦርቶዶክስ አትሆኚማ። ቢያንስ ጥሩ ኦርቶዶክስ ሆኚ። ሰው ጥሩ ኦርቶዶክስ መሆን ሲጀምር ማለት ነው በእውነት የዳነ ሰው እንዳልሆነ የጸደቀ ሰው እንዳልሆነ ስለሚረዳ ማለት ነው። ለምሳሌ አንቺ ያልሽኝን ቅድም የአንቺ አገልጋይ ማለት ነው የቤተ ክርስቲያንሽ አገልጋይ ዲያቆን ሄኖክ አንቺ ያልሽውን ንግግር እንኳን ደፍሮ አይናገርም። ምንድን ነው ያለው?
መንግስተ ሰማያት እኔ ዛሬ በሞት በክርስቶስ ኢየሱስ በሰራልኝ ስራ መንግስተ ሰማያት እገባለሁ ብለሽ ከልብሽ አይሁን አልሽ። ጥሩ ከልብሽ እንዲሆን ተገባው ቅዱስ ቁርባኔን ከተቀበልኩ ምን ችግር አለ? አይሽ አሁን ደግሞ ጨመርሽበት እና ታዲያ ዝም ብሎ ጥልቅ የአባቱ ቤት አዎ የአባቱ ቤት ነው፣ የአባታችን ቤት ነው። ግን ዝም ብሎ ጥልቅ ብሎ እኮ አይገባም። እግዚአብሔር ይሄን አድርጎ ለዛ ነው እኮ አልገባችሁም። ዳኒ ብራባ በልታችሁኛል፣ በጣም አጠጣችሁኛል፣ ታርዤ አልብሳችሁኛል የሚባል ጥያቄ ተገባ። ገና አልገባችሁም። እነዚህ ጥያቄ መመለስ ግዴታ ነው። ብራባ ገና አልገባችሁም የምንለው ለዛ ነው። ለዛ አሁን ገና አጠጥታል ወይ አልብሳል የሚለው ጥያቄ ለዛ ነው። ኦርቶዶክስ ገና ልጅ አልሆነም፣ ወራሽ አልሆነም፣ ገና አልገባም የምንለው ለዛ ነው። አየሽ አንቺ ግን ቅድም ግን ምናልሽ እንደገባ ሰው ዛሬ ቢሞት የዘላለም ሕይወት ዋስትና እንዳለው ሰው አክት ለማድረግ ፈለግሽ። አየሽ አክት ነው እያደረግሽ ያለሽ። እሱ የእግዚአብሔር እንትን ነው፣ ፍርጃ ነው። ሊያስገባኝም ይችላል። ንስሐም ሳልገባ ገነት ልገባ እችላለሁ ነው። እሱ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ እኛ ጣልቃ እንገባም። እሱ የእግዚአብሔር ስራ ነው። እግዚአብሔር ምን እንደሚሰራ አናውቅም። ዛሬ ሙቼ እስከነ ኃጢአቴ እየዘሞትኩ ሙቼ ገነት ልገባ እችላለሁ። ይሄ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ የምን ማስረጃ ነው? ኧረ በእናትህ ብሮ ተረጋጋ። የምን ማስረጃ ነው? ይሄ የእግዚአብሔር ፍርድ ነው። ለንግግርሽ ምንም ማስረጃ አያስፈልግም። ይሄ ልብ የሚናግረኝ ነው። እግዚአብሔር ቸር ከመሆኑ የተነሳ እግዚአብሔር በአንቺ ልብ የሚመራ አይደለም። እግዚአብሔር የፕሪንሲፕል አምላክ ነው። አየሽ እግዚአብሔር እንዲህ ነው እያልሽ ዛሬ እየዘሞትክ ዳኒ ሞትክ ገነት ነው ሲኦል ነው የምትገባው እኮ። ይሄን ጥያቄ መልስልኝ። ዛሬ እየዘሞትክ ሞትክ ምንድን ነው የምትገባው? ገነት ወይስ ላይክ በኃጢአት የሚወረስ መንግስተ ሰማያት የለም። እታለም የኃጢአት ደሞዝ በደም ስሚ ይጠቅምሻል። ይኸውልሽ የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝ ሞት ነው። ኃጢአትን የዘራ ሰው ሊያገኝና የዘራው ዘር ሊደርሰው የሚችለው ሞት ነው። በኃጢአት እየተጨመላለቀ በኃጢአት እየኖረ ሰው የዘላለም ሕይወትን ኃጢአትን ዘርቶ አገኛለሁ ማለት አይችልም። በዝሙት በኃጢአት በተበላሸ ሕይወት ውስጥ በኃጢአት ጸንቶ የኖረ ሰው የዘላለም ሕይወት የማግኛ ተስፋ የለውም። አየሽ መጽሐፉ ግልጽ ነው የሚናገረው። የኃጢአት ደሞዝ ሞት ነው። አለቅ ኃጢአት ትሰሪያለሽ። አዎ ኃጢአት የምትሰሪ ከሆነ ደሞዝሽ ሞት ነው። ስለዚህ ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። የለም ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ምን አይነት አማርኛ ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም ያልከው ዳኒ ታውቀዋል? ንግግርህ ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ድሮስ ኃጢአት እየሰራክ የዘላለም ሕይወት ማግኘት ፈልገህ ነበር? አንቺ ነሽ የጠየቅሽኝ። ዝሙት እየሰራው ዛሬ በሞት የት እገባለሁ ብለሽ የጠየቅሽኝ አንቺ ነሽ። ዝሙት እየሰራሽ ሲኦል ብለህ ቀጥታ እኔ ሲኦል ነው የምትገቢውታል። ቀጥታ ነው። አሁን አንቺ ጠመዝ አይደለም ጠመዝ አይደለም፣ ቀጥታ ነው የነገርኩሽ። ኃጢአትን የምትሰራ ነፍስ ትሞታለች። የኃጢአት ደሞዝ ሞት ስለሆነ የሞተች ነፍስ ደግሞ መጨረሻዋ ሲኦል ነው። ምንም ጥያቄ የለው። አየሽ የኃጢአት ደሞዝ ምን ስለሆነ ሞት ስለሆነ አለቀ። ዝሙትን እየሰራሽ በኃጢአት በበደል ውስጥ እየኖርሽ የዘላለም ሕይወትን አገኛለሁ ማለት አትችል። የዘላለም ሕይወት የሚገኘው መንገድ ግን አለ። አየሽ ኃጢአተኛ በደለኛ ሰው የዘላለም ሕይወት የሚያገኝበት ግን እግዚአብሔር ያዘጋጀው መንገድ አለ። ስለዚህ እሱን መንገድ ነው ሰው መከተል ያለበት። ያ መንገድ ምንድነው ብትይ የእግዚአብሔር የጸጋ ስጦታ ይባላል። ለኃጢአተኛ ለበደለኛ የሚድንበት መንገድ። ኦኬ የሚድንበት መንገድ ኃጢአት ስለሰራ ስለበደለ ሳይሆን እግዚአብሔር ባዘጋጀው በጸጋው መንገድ ያ ኃጢአተኛና በደለኛ ሰው የሚተርፍበት ግን መንገድ አለው። እሺ ስለዚህ እኛ የምናምነው እሱን ነው።
እዚህ የተሰባሰብነው ሁላችን ኃጢአተኛና በደለኞች ነበርን። አየሽ፣ ሁላችን ማለት ነው። ምናልባት ከአንቺ ህይወት ከኛ ህይወት የተሻለ ማንነት ሊኖርሽ ይችላል። ብዙዎቻችን በኃጢአትና በበደል ውስጥ የወደቅን ሰዎች ነበርን። ታዲያ ምንድነው እሱ ዛሬ ጻድቅ እንደሆናችሁ እንዲሰማችሁ፣ ዛሬ ብትሞቱ የዘላለም ህይወት እንዳላችሁ እርግጠኛ እንድትሆኑ ያደረጋችሁ ነገር ምንድነው ብትይን፣ የእግዚአብሔር የጸጋ ስጦታ። የእግዚአብሔር የጸጋ ስጦታ፣ ያ የእግዚአብሔር የጸጋ ስጦታ ነው እኛን ምን ያደረገን? ህይወትን የሰጠን። አንድ ጥቅስ ላንብብልሽ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ምኞት በፊት የልባችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ሁላችን እዚህ የተሰበሰብነው የወንጌል አማኞች ሁላችን በፊት ህይወታችን ይሄ ነበረ። ዘሟች። በፊት ማለት አልገባም። በፊት ማለት መቼ ነው? ክርስቶስ ከመሰቀሉ በፊት እስከ ተሰቀለ ጌታን ከማግኘታችን በፊት መቼ ነበር ጌታን ያገኘኸው? ሁላችን። እኔ በልጅነቴ ጀምሮ በጌታ ቤት ነው ያደግኩት። በ12 ዓመቴ ጌታን ተቀብያለሁ። ሁላችን። ስለዚህ 12 ዓመት ካልሞላ ጌታን አትቀበልም በአንተ እምነት ማለት ነው። እኔ ጌታን የተቀበልኩት ያኔ ነው። ኦኬ፣ ሰው በማንኛውም እድሜ መቀበል ትችላለህ ማለት ነው። ጌታን መቀበል በምትችይበት። በስንት ዓመት ተጠመቅ? በ30 ዓመትህ እንደ ክርስቶስ? አይ እኔ በ30 ዓመት ያለም የተጠመቅኩት። እንደዛ ጴንጤ አጋጥሞኝ ነው። በ30 ዓመት ካልሞላችሁ መጠመቃችሁ። ውሸትሽ። ማርያምን አባቴ ሙት። የምን ዳይሜንሽን ነው? ዳይሜንሽን የትኛው ዳይሜንሽን እንደሆነ አላውቅም፣ ግን ውሸትሽ 30 ዓመት መድኃኒዓለም ለምን እንደ ቀደም ሁሌ ይሄ አሁን እናንተ የሚሏችሁ የለም። ጴንጤ አለ ዳይሜንሽን ነው። ዳይሜንሽኑ የት እንደሆነ አላውቅም። ዳይሜንሽን ነው ዳይሜንሽን ነው የሚባለው። ዳይሜንሽን ነው አልኩሽ። ታለም ኧረ በመድኃኒዓለም ጥቅሱ ላይ ለመልስሽ አይ ቲንክ ኦንሊ ጂሰስ መሰለኝ። ኦንሊ ጂሰስ ነው ኦንሊ ጂሰስ የወንጌል አማኛ አይደለም። ወይኛ የወንጌል አማኝ ነው። እነሱም እኮ የወንጌል አማኝ ነን የሚሉት ዳይሜንሽን ዲኖሚኔሽን ነው የሚባለው። ዶሚኔሽን እንግሊዝኛ አልችልም። ችግር የሚጠቅምሽና አንድ ቃል ላንብብልሽ እና ከዛ ወደ ሀሳባችን እንመለሳለን። የሚጠቅምሽ እሱ ስለሆነ ማለት ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ትላንትናችን እኔ ከአንቺ የተለየ ህይወት የለኝም። በትላንትና ህይወታችን እኔና አንቺ ሁለታችንም የቁጣ ልጆች ነበርን። ዛሬ ዳኒን ምንድነው እሱ የተለየ ነገር ያገኘው ካልሽኝ፣ የእግዚአብሔር ምሕረት ነው። እሺ፣ እግዚአብሔር በምሕረቱ ምን ስለሆነ? ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል። አየሽ፣ እኔ የዳንኩት ከኃጢአት ከበደል ነጽቼ ንጹህ ሆኜ ራሴን አድኜ አይደለም። እግዚአብሔር በምህረቱና በቸርነቱ ከትልቅ ፍቅሩ የተነሳ ምን አደረገ? በጸጋ አዳነኝ። እዚህ የተሰበሰብን ወይ ሁላችን በጸጋ የዳንን ሰዎች ነን። በእግዚአብሔር ቸርነት በእግዚአብሔር ምህረት የተጎበኘን ሰዎች ነን። በሚቀጥሉ ዘመናትስ ዳኒ ስለ ወደፊትስ ምንድን ነው ካልሽኝ፣ እችን ቃል ልንገርሽ። ወደፊትም የምድንበት የምጸድቅበት መንግስቱን የምወርስበት ቃል ይሄ ነው። እምነቴ ይሄ ነው። ምን ይላል መሰለሽ? ቆይ ግድ የለም ቆይ አንድ ግድ የለም ይኸውልሽ፣ እንደዚህ ይላል። ይኸውልሽ
በሚመጡ ዘመናትም አይሽ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ክርስትና ማለት በእግዚአብሔር ጸጋ ጀምረሽ በአንቺ ብርታት የምትጨርሺው ጀርዲ አይደለም። ክርስትና በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚደመደም ስጦታ ነው። ይሄ ነው ክርስትና። በራሳችን አቅም፣ በራሳችን ብርታት፣ በራሳችን የክርስትና ትግል አይደለም ምንድነው። ኦኬ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ምን ቸርነት ክርስትና ይሄ ነው። ከዛሬ ጀምሮ ወደፊት ባለው ህይወቴ ላይም የእግዚአብሔር ጸጋ ለመዳን ልብሽን ለጌታ ክፈችለት። ምናልባት ድካም ውስጥ ልትሆኚ ትችያለሽ፣ አቅም ልታጪ ትችያለሽ። የምትኖሪበት ህይወትን አላቅም፣ ግን ኢየሱስ ይወድሻል። እኔ ራሱ እንዴት እንደምወደው መቤቴ እናታቀም። በቃ ወደጁ በቃ እሱ ነው ዋናው ትልቁ ነገር እሱ ነው። ጌታን ወደጁ። ይሄን ጌታ ከልብሽ ማለት ነው። በቃ ካለሽበት ነገር ሊያወጣሽ ይችላል። ከተያሽበት ነገር ሁሉ ሊፈታሽ ይችላል። እና ይህንን ጌታ ተከታዩ፣ ይህንን ጌታ ስሚው፣ ወደዚህ ተጠጊው፣ ይወድሻል። መልእክታችን ይሄ ነው። ለዛሬ ያክል ይህን ያክል ከሰማሽ ይበቃሻል። እሺ አሜን። እውነት ነው። ኢየሱስ ጌታ ነው። እኛ እኮ አክብረን ኢየሱስ የጌቶች ጌታ ነው የምንለው። ስንጠራው እንኳን እንደናንተ ኢየሱስ አንልም። የነገስታት ንጉስ፣ የጌቶች ጌታ፣ የንጉሶች ንጉስ ብለን ነው ስሙን የምናወድሰው። እና ከኦርቶዶክስ በላይ ስለ ጌታ ስለ መድኃኔዓለም እንደውም እኛ ብዙ ስም አለን። መድኃኔዓለም፣ ኢየሱስ ክርስቶስ፣ አማኑኤል፣ ቸሩ መድኃኔዓለም ብዙ እንጠራለን። ገባክ? አሁን አንቺ የማታውቂያትን ኦርቶዶክስ ነው የምታወሪው። አየሽ፣ አሁን ብንጠይቅሽ ጥቅስ እንኳን ምንም የምትመልሺው ነገር የለም። ቤተክርስቲያን እኔ አውቃለሁ ስል ማወቅ ሳይሆን እኔ አምኛለሁ። እግዚአብሔር ይመስገን። የግድ ጥቅስ ማወቅ እኮ የለብኝም አይደለ? እምነትሽ ግን ማስረጃ የለውም ነው። ለምሳሌ አሁን የኔ አለማወቅ በመድኃኔዓለም ኤርሚ ቤተክርስቲያን የኔ አለማወቅ ኦርቶዶክስ እንድተች አያረግህም ዳኒ። የአንድ ፕሮቴስታንት አለማወቅ ፕሮቴስታንት እንድተች አያረገኝም። ባይዘው ከገባክ ማለት ነው። የአንድ ሰው አለማወቅ ያንን ያለበትን ሃይማኖት እንድተች ጭራሽ አያረግህም። ምክንያቱም ያ ግላዊ ነገር ነው፣ የራሱ ችግር ነው። አለማወቅ የራሱ ችግር ነው። የፖይንቱ ምንድነው መሰለሽ? ያንቺ አለማወቅ ቤተክርስቲያን መልስ አላት ማለት አይደለም። በደንብ መልሳለኝ አይደለም መታለም። እሱን ነው ማስተካከል ያለብሽ። አንቺ አላወቅሽም ማለት ቤተክርስቲያኒቷ መልስ ግን ኖሯት አንቺ አለማወቅሽን አያሳይም። መልስ አላት። ኦርቶዶክስ ተዋህዶ ለሁሉም ነገር መልስ አላት። ጥሩ መልስ ካላት አሁን ሄደሽ የጠየቅንሽ ኦርቶዶክስ ላይ ሙስሊሞች ይነሱባታል፣ ትመልሳለች። ፕሮቴስታንት ይነሱባታል። የፕሮቴስታንት ፓርት ደግሞ አላችሁ። አንድ ብቻ አይደላችሁ፣ መዓት ናችሁ። እነሱ ሁሉ ይነሱባታል። ቲክቶክ ላይ ይነሱባታል፣ ዩቲዩብ ላይ መልስ የላትም ነው ፖይንቱ። አድርጋ ነው የምትመልሰው ካላት። እስቲ ይኸው ጠየኩሽ እኮ ለራስሽ ማለት ነው። ለራስሽ እኔ እኮ አንብቤ እነግርሃለሁ። አለማወቅ ነገርኩህ እኮ። የኔ አለማወቅ ኦርቶዶክስ እንድተች አያረግህም። ያንተ አለማወቅ ፕሮቴስታንት ሙሉ ወንጌል እንድተች አያረግህም። ያንተ አለማወቅ የዛ ሰውዬ ችግር ነው እንጂ የኔ አለማወቅ ኦርቶዶክስ እንድተች አያረግም። የራሴ ችግር ከሆነ ነገ ከነገ ወዲያ ተምሬ አውቄ አይደለም እንጂ መልስ አላት የምንለው ያለሁበትን ሃይማኖት ሊተች አይችልም። ያለሁበትን እንደሱ አይደለም የሚሆን እንደሱ አይደለም ይሆንልሽ። መልስ አላት የምንለው አንቺ መልስ ስታገኝ ነው። ቆይ ታለም መልስ አላት የምትዩ አንቺ መልስ ሲኖርሽ ነው። አሁን መልስ ይኑራት አይኑራት ገና አታውቂም። በደንብ አለኝ እኔ አላውቅም። እሱ እኮ ነው የሚያስቀው። ይኸውልሽ ሳታቂ አላት ብለሽ ማመንሽ እኮ ነው። ሜካፕ ተቀብተን አንገባም። በአጭር ቀሚስ በሚኒስከርት ቸርች አንገባም። ገባ? በሚኒስከርት ቸርች አንገባም። ሙሉ ቀሚስ ለብሰን ሽፍንፍን ብለን ነው ለእግዚአብሔር አምልኮናቀር። በሚኒስከርት ሜካፕ ተቀብተን ሂውማን ሄር አድርገን እንደ ፓስተሮቻችሁ እኮ ሂውማን ሄር ያደርጋሉ። ይቅርታ ዳኒሻ፣ ይቅርታ ግን ያደርጋሉ አያደርጉ?
ያደርጋሉ። ላይክ ቱ ቢ ሆነስት መቤቴን ግልጽ እንሆን እግዚአብሔር አሁን ለእግዚአብሔር ግን ለእግዚአብሔር ማለት ነው ሜካፕ ተቀብተው ነው ቸርች ውስጥ የሚገቡት። ችግር የለም ልናወራ እና ያ ኖርማል ነው። ለእግዚአብሔር አምልኮት የሚቀርበው እንደዛ ነው። ለእግዚአብሔር ልናወራ እኮ ለእግዚአብሔር በአርቲፊሻል ሜካፕ በአጭር ቀሚስ እና አጭር ቀሚስ ፓስተር ሆኜ ምንድነው ለምዕመኖች ማስተምር በአጭር ቀሚስ ልናወራ እሺ አዎ እንደዚህ ገላገላችሁን። እሺ አሁን ትልቁ ችግሩ ምንድነው? በረጅም ቀሚስ እግዚአብሔር የሚሸወር ነው የሚመስላችሁ። በጣም ነው የሚያስቀው። በጣም ማለት ነው። በጣም ብዙ ኦርቶዶክሳውያን አላችሁ ነጠላ ነጭ ልብስ ለብሳችሁ በእግዚአብሔር ፊት ንጹህ ሆነ የምትቀርብ ነው የሚመስለው። ከሞን ብራዘር ወዳጄ ረጅም ማለት ሌሊት አዳር ጭፈራ ቤት አድሮ ጠዋት ቅዳሴ የሚያስቀድስ ትውልድ ማለት ነው። እንዴ ብራዘር እንዴ ባልተቀደሰ ህይወት የሚቀደስ እኮ እግዚአብሔር የለም ወዳጆች። ጉዳዩ እኮ እግዚአብሔር አንተ ሄደ ቤተክርስቲያን የሆኑ ቄሶች እግዚአብሔርን ሲያወድሱት ስለሰማ እግዚአብሔር በአንተ ተቀደሰ ማለት አይደለም። ብራዘር አየህ በጣም ነው የሚገርመን ወዳጆች። እና ከሞን ጋይስ ከሞን ክርስትና እንደሱ አይደለም። ረጅም ልብስ ለብሰ እግዚአብሔርን አትሸውደውም። እግዚአብሔር የልብ አምላክ ነው። በተዋረደ ልብ በፊቱ የሚቀርቡ ሰዎችን ነው እግዚአብሔር የሚፈልገው አይደል? ክርስትና ያን ክርስትና ያን እና ልባችሁን ክፈቱ። ሁለተኛው ፖይንት እኛ አናቅም ካላችሁ ቤተክርስቲያን ግን መልስ አላት፣ እኛ ግን አናቅም ካላችሁ መልስ ያላት የመሰላችሁ ሳላወቃችሁ ነው። የኛ ቻሌንጅ ምንድነው? እሱ አትሊስት ቤተክርስቲያናችሁን ወቋት ነው የኛ ቻሌንጅ። ምክንያቱም ቤተክርስቲያናችሁን ማወቅ ስትጀምሩ መልስ እንደሌላትና እንዳላት የምታውቁት ያኔ ነው። አሁንማ ምንም አታውቁ። ምንም ስለማታውቁ ቤተክርስቲያኒቷ ለምታምነው እምነት ሁሉ መልስ እንዳላት ነው የሚመስላችሁ። ምክንያቱም መልስ ይኑራትና አይኑራት ስለማታውቁ ብራዘርስ ስለማታውቁ። ስለዚህ ምንም አላቅም እኔ ቤተክርስቲያኔ ግን መልስ አላት ማለት ግን ሰው አይችልም። ምክንያቱም መልስ እንዳላትና እንደሌላት መጀመሪያ ቤተክርስቲያኒቷን እንኳን ማወቅ መቻል አለባችሁ። እዚህ ያሉት በጣም ብዙ ትውልዶች የቤተክርስቲያኒቷ አገልጋይ የነበሩ ሰዎች ናቸው። ወንድምነት ዲያቆን ነበር። ቤተክርስቲያኒቷን ጠንቅቆ ያውቃል። መልስ እንደሌላት ቤተክርስቲያኒቷ የምታውቁት ቤተክርስቲያኒቷን ባወቃችኋት ልክ ነው። ለብዙ ጉዳይ ቤተክርስቲያኒቷ መልስ የላት፣ በጣም ለብዙ ጉዳይ ማለት ነው። እና ይሄ ፉከራ ነው የሚሆነው። እኔ አላቅም እንጂ ቤተክርስቲያኒቷ መልስ አላት። ብራዘር ብራዘር እሱ እንትን ነው ፉከራ ነው። እሱ ፉከራ ነው። እሱ ፉከራ ነው። ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሆፕ ማይኩን ክፈተው። ኦኬ ትንሽ የቆየሁት በቃ ሚዩት እያደረጋችሁ ስላስቸገራችሁ ነው። ችግር የለውም። ያ ሰው የት ነው የሚገባው? ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሰይጣን ያስካደው ሰውየውን ታምር 110 የጥብርያኖሱ ነጋዴ ነው። መጽሐፉን ጋ ስላለን ከፍትላለን ማለት ነው። ግን እንደዚህ አይነት ሰው ከመከፈቱ በፊት በቃል የነገርኩህ መልስልኝ። በቃል አልመለስም። አንብቤ ነው የምረዳው። አንብቤ ተረድቼ እውነት እንደሆነ ሳረጋግጥ ሶሪ ወንድምነት እውነት እንደሆነ ሳረጋግጥ እመሰክራለሁ እንጂ አንተ የነገርክኝ እውነት ይሁን ውሸት ይሁን አላውቀውም። ስለዚህ አታውቀውም ማለት ነው። አንብቤ ወንድምነት አንብብለት እኔ ያልኩትን ቃል በቃል ማለት ነው። ቃል በቃል ሚዩት አድርገው። ሚዩት አድርገ። እሺ ሚዩት ግን ማን አንብበለሽ?
ኦርቶዶክስ አደባባይ ላይ ግን ስትዋረድ የሄድክበት አካሄድ ነበር ትክክል። አንተ የሄድክበት አካሄድ ትክክል። አይ መጀመሪያ አላምንም ታሪኩን በመጀመሪያ አላምንም አለ። ኦርቶዶክስ ጉድጓድ ውስጥ ስንከታት እዩ አንብብለት። እሺ ያም ነጋዴ ክንዱን አወጣና ጀምርልኝ ከይቅርታ ጋር ከላይ ጀምርልኝ ከላይ ይሄን ስለምለው ከላይ ወንድምነት እኮ አለ ያለህን ነገር አሁን ዋና ፖይንቱ ላይ እንድታየው። አይ የሆነች ጥቅስ ላይ አይደለም የምገባልኝ ከላይ ጀምርልኝ። አውዱ እንደው ማለት አንተ ወንድምነት አንተ ከላይ ጀምራ ያ ቴንክ ዩ ሚውት ይዛሉ ራስ አንብበው። ያንተን ቆሻሻ መጽሐፍ አናነብም። ራስ አንብበው። ጎሄድ አንብብና ተረዳ። ማንም እንዳይቀር ሪስፔክት የለም። ራስ አንብብ። ይኸው ራስ አንብብ። ይህንን ቆሻሻ መጽሐፍ ልታስተምረኝ ነው የመጣው። ሚዩት አድርግ። ይኸው ይህንን ቆሻሻ መጽሐፍ እኔ አላነብልም። ራስ አንብበውና ተርጉመው ማለት ነው። እኔ ስነግርህ በቃሌ አላምንህም ብለኸኛል። መጽሐፉን ገልጠንልሃል። አንብብና ራስ ተርጉም። ጎሄድ አይነበብልኝም። ምን አይታይም በደንብ። በቃ ካልተነበበልህ ታች ውረድ። ጎ ይህንን ቆሻሻ መጽሐፍ እደግመዋለሁ። የቆሻሻ መጥረጊያ መጽሐፍ ክርስቶስን አስክዶ ማርያምን ሰው አምኖ መንግስተ ሰማያት ይገባል ብሎ የሚለው ጽሑፍ በቃሌ ስነግርህ አላምንም አልክ። ይኸው ቁጥር 2 ላይ ቀጥፍ በሚባል ሀገር ስሙ ጥብርያኖስ የሚባል በወንድ ባሪያና በሴት ባሪያ በወርቅና በላም በግመሎችና በእጅግ የከበረ በየብስና በባህር የሚነገር ነጋዴ ነበር ይላል። እና ይህ ሰው ከብሮ ነበር ከብዙ ዘመን በፊት እና በሱም ጊዜ ተለወጠበትና ገንዘቡን ሁሉ አለቀ። አኗኗሩ ሁሉ ጎሰቆለ። ተበተኑ ባሮቹም ሁሉ። ከዛ መከራ አለቆ። ክብሩ እንደተዋረደ ደስታም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወቀበትና ታርሳ ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገድሁ እኖራለሁ ብሎ ሄደ ይላል። ከዛ ሲሄድ የኦርቶዶክሱ ሰይጣን አገኘው ማለት ነው። ታቦት የቀረጹለት ሰይጣን። ደግመህ እንዳትልክ ተሳስተ ብራዘር፣ ደግመህ እንዳትልክ። እታችሁን አሉ። ኦኬ። ይህንንም ብሎ እያለቀሰ እየተከዘ ከአገር ወጥቶ እንባውን እያፈሰሰ እየወረደ እየተቻኮለ ሲሄድ በመንገድ ላይ ሲሄድ ሰይጣን በመንገድ ላይ ተገናኘው ይላል። ወንድም ወይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ አለው። ቁጥር 8ን አሳየው ወንድምነት። ማነኝ አለው? የኦርቶዶክሱ ሰይጣን ማለት ነው፣ ታቦት የቀረጸችለት። ቁጥር 8ን በስክሪፕቶ ጠቁመው። ያው ቁጥር 8 ቀጥሎ ያለው ወንድምነት እሱ እኔ ሰይጣን ነኝ አለው። እሺ ያን ነጋዴ ማለት ነው። ከዛስ ያ ነጋዴም አንተ ሰይጣን ከሆንክ ነገር ምን ልትረዳኝ ይቻልሃል አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላም ሀገር ይሄድ ዘንድ ያገኘውን ሁሉ ነገረው ይላል። ሰይጣንም ነገሬን ብትሰማኝ ባለ ዘመን ሁሉ እንደፈጽሞ እንደ ቀድሞ ባለጠጋ ትሆናለህ። ክንድን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ማለት እንቁ ማለት ነው። አናቁ የግዕዝ ቃል ነው። እንቁ ዳይመንድ አልማዝ ማለት ነው ሰጠው። ያም ነጋዴ ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው ለሰይጣን መልሶ። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህንም ሱራፌልና ኪሩቤልን አምላክን የወለደች እመቤትህንም ካድ አለው። ይኸው ታችኛው ቁጥር ላይ ያለው ማለት ነው። ከዛስ ይታያቸዋል። ከዛስ የነገሩን ፍጻሜ በሰማ ጊዜ ይላል። የነገሩ ፍጻሜ ማለት ምን ማለት ነው? በመጨረሻ ላይ ካድ የተባለው ማለት ነው አምላክን የወለደች እመቤትህን ማርያም ነው ካድ ያለው። በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። ይህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት። ሱራፌልን ኪሩቤልን ያስክዱሃል፣ ጥምቀትን ያስክዱሃል፣ ክርስትናን ያስክዱሃል። የሁሉ ጌታ የሆነውን ኢየሱስ ክርስቶስን ትክዳለህ። በኦርቶዶክስ ሃይማኖት ምንም ክደህ ችግር የለብህም። ኢየሱስ ላይ ምራቃቸውን ለመጥፋት ለመካድ አክታቸውን ለመጥፋት ችግር የለባቸውም ኦርቶዶክሳውያኑ ማለት ነው። ካድ አለው፣ ካደ። ከዛ ሰይጣንም ማርያምን ካልካድካት የሚሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ሄደ። ሰይጣን ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ቢያወጣ ያን ጊዜ ባወጣው ጊዜ ክንዱ ተለውጦ አሸዋ ሆነ ይላል። አየው፣ አሸዋ ሆነ። ስለዚህም ፍጹም ሐዘን አዘነ፣
ከሰዎችንም ክብረቴንም ገንዘቤንም ያጠፋሁት አልበቃ ብሎኝ ብላም ብሎ አለ ይላል። ከዛስ ክርስቶስን የካደው ሰው ጌታችንና ቅድስት ድንግል ማርያም ተገናኝተው ንትርክ ጀመሩ በኦርቶዶክስ መጽሐፍት ላይ ማለት ነው። እቺ ኦርቶዶክሷ ማርያም ሁሉ ቀን እንደ ክፉ ባልና ሚስት ኢየሱስን እንደተጨቃጨቀችው ነው መንግስተ ሰማያት። እኔ ምልን ታደርጋለህ አታደርግም እያለች ማለት ነው። የኦርቶዶክሷ ማርያም ነች አልኩ። አይሁዳዊቷ በጌታ እህታችን የሆነች እንደዚህ አይነት ነውረኛ ነገር አታደርግም። ኦኬ እሺ፣ እድል ልስጥ አይደል? አስገባይ ብለህ ስለጻፍክ ማለት ነው። ናግባና ከወንድምነት ጋር አውራ። ወንድምነት አውራው እስካሁን በተነበበበት ላይ ሀሳብ ይስጥ። ከዛ ደግሞ እየቀጠልን እናነባለን። ኤርሚዬ ግን በፍቅር ብናደገው ስልሽ በፍቅር ብናደገው ደስ ይለኛል። እኔ ወንድ ነኝ ብራዘር፣ ጾታዬ ወጣቶች ስለሆነን እንግዲህ ያው አራዳ ቋንቋ የሚባል እኔ ወጣትም አይደለም ሙሉ ሰው ነኝ ብራዘር። እኛ ወጣቶች ነን፣ ለዛ ነው። እና ይቅርታ ለሱ ችግር የለውም እረዳሃለሁ። ግን አሁን ሀሳቡ ላይ አውራ ከወንድምነት ጋር። ለዛ ነው ቀደም በቃሌ የነገርኩ ነገር መጽሐፉ ላይ አለ የለም? ያው እኔ አሁን እንግዲህ ጌታ ምስክሬ ነው አለ የለም ነው ያልኩህ። እኔ ይኸው 2000% የለም ያላችሁኝ ነገር አላገኘሁትም። ቀደም በቃሌ ምን ነበር የነገርኩህ? በቃል የነገርከኝን እንግዲህ መድገም አይጠበቅብኝም። ህዝቡ ስለሰማው ምን ነበር የነገርኩህ? አነበባችሁልኝ። ግን ከአንዱ ገጽ እየዘለልኩ ወደ አንዱ ገጽ ምን ነበር የነገርኩህ ነው ያልኩህ። ምን ነበር የነገርኩህ? መጽሐፉ ከፈለክ ከፍትልሃለሁ። በቃሌ ልንገርህ ብዬ ምን ነበር የጠየቅኩህ የነበረው? በቃልማ የነገርከኝ ምንድን ነው ያልከው? ማርያምን እንኳን አምናችሁ እግዚአብሔርን ብክዱ ትድናላችሁ ነው ያልከኝ። እሺ እዚህ ክፍል ላይ አሁን ቀደም እኔ በቃሌ ስነግርህ ያን ነጋዴውን ሰው ሰይጣኑ ማንን አስካደው ነው ብዬ ያልኩህ። ምኑን ሊያዘው እየዘለላችሁ ያነበባችሁ? ምንም እኮ ማንን ያስካደው ብዬ ያልኩህ ነው ብዬ የምልህ። ጭራሽ አልገባኝም ሙሉ እኮ ለዛ አልገባ። ስለዚህ ለምን አስገባኝ አልክ? አንድ ጊዜ ኤርሚ ያ ፓርት ስላልተነበበለት ሊሆን ይችላል ምናልባት፣ እና ያችን ፓርት ዳን ያንበበለት የሌለ ነገር እንዳይመስል። እሱ ጥያቄው እዛች ጋር እንዴት ኢየሱስ ተክዶ ጥምቀት ተክዶ ማርያም እንደዛ ታደርጋለች የሚል ክርክር ነው ያለው። እንደው ጌታ ይባርክ። በቃ እሷን ብሎ ላልኩ በቃሉ እኮ ኤርሚ ያውቀዋል እኮ በቃሉ እኮ አይደለ አልሰማ ብለን። አሁን እሱን ማረጋገጫውን ዳን ያነብልሃል። ያችን ፓርት ብቻ ዳን ያነብልሃል። አንዴ ስማ፣ አንድ ጊዜ ወንድማችን አውዱን አስረዳኝ ነው የምልህ እኮ። አውዱን በደንብ አድርጎ ነው እንዲያውም ያስረዳህ። እኔ እንዲያውም አስታውስኝ ኤርሚ ሲያወራ የረሳሁትን ታሪኩ ላይ ያስታውስ። ከላይ ጀምሮ እኮ ስለሆነ ያስወጣኝ ኤርሚ እኮ ለምን እንደሆነ አላውቅም። እኔ ከላይ ጀምሮ አንብብልኝ ይችላል። ከላይ ጀምሮ ከመጀመሪያው መስመር ነው ያነበበልህ። በቃሉ ከመጀመሪያው መስመር ላይ ያነበበልህ። ሌላ ቤት ሂጅ ስክሮል አድርጌ ነው የገባሁት። እዚህ ቤት ገብቷልና ለዛ ነው እንደዚህ ቫኬሽን የተመላለስክማ አይሆንም። ስነ ስርዓት እኮ ያዝክ መስሎን ነው። እኛ እኮ በቁም ነገር የምታወራ መስሎን። እኔም በቁም ነገር እኮ ነው ያወራሁት። አሁን ይኸውልህ ከመጀመሪያውን ቅድም ኤርሚ ወደኋላ አድርግለት ብሎ ከመጀመሪያው መስመር በቃሉ አነበበልህ አይደል? አሁን ምንድን ነው አንድ የጥብርያኖስ ነጋዴ የሚባል ከዳኒ ጋር ጨርሱ። ኦኬ ለማንኛውም በስነ ስርዓት አዳምጥ። አሁን ታሪኩ ጥያቄዎች ሁሉ እዚህ መጽሐፍ ላይ ይመለሳሉ። የሰውየው ስብከት እዚህ ጋር መጣነ። የእናንተ ሰባኪዎች ሲሰብኩ መጽሐፍ አላቸው። ተረቱ በጠቅላላ ምንጭ አለው። ቀጥል ዳኒ። ቴንኪው ዳግሻይ። የሰውየው ምንጭ ይሄ መጽሐፍ ነው። ስለዚህ ሀሳቡ ምንድን ነው? ሌላ ጊዜ ውሰድና ድጋሚ የምናነብበት አቅም የለንም። እውነት ለመናገር ጊዜ ለማባከን ፈልገ ካልሆነ በስተቀር ይኸው ተአምር 111ኛው ተአምር በዚህኛው ቨርዥን ከሆነ ማለት ነው። አንዳንዱ ላይ 110 ነው፣ በእኔ ላይ ግን 111 ነው። በዚህኛው ተአምረ ማርያም ቨርዥን ከሆነ ተአምር 111 ላይ ነው የምታገኘው። አንድ ነጋዴ ነበረ፣ ይከስራል። የከሰረው ያ ነጋዴ በመንገዱ ሲሄድ ሰይጣንን ያገኘዋል። ያ ሰይጣን ደግሞ እንቁ ይሰጠዋል። ለሰጠው ለእንቁ ምላሽ እንዲሆንለት ሰይጣን 4 ነገሮችን ካድ ይለዋል። ምንድን ነው ያለው? ሰይጣኑም ክርስቶስን ካደው፣ ክርስትናና ጥምቀትህን፣ ሱራፌልንና ኪሩቤልን፣ አምላክንም የወለደችውን እመቤታችንን ማርያምን ካድ አለው ይላል። እነኝህን ነገሮች ካድ ብሎ ፕሮፖዝ አደረገለት ሰይጣኑ ማለት ነው።
ነው እዛኛው ሊድልኝ እዚህኛው ላይ ይሄኛውን ቁጥር 6ን ያንብበው ስጠው ግዕዝ ያንብበው። እሺ ከኔ ጋር ታነባለህ። ኦኬ ግዕዝ ከሆነ ኦኬ ቀጥልሽ፣ ወደዚህ ችግር የለም። ኦኬ አንብበው አብራለ ኖ ኦኬ ግዕዝ ከሆነ ወደ አማርኛው ገባልኝ፣ ችግር የለውም። አማርኛ ስለመሰለኝ ነው። ቀጥል። ሲዘለል ምን መስሎት መሰለ ዳንኤ፣ በመሀል ሲዘለል ጽሁፉን የዘለል መስሎታል። ታሪኩን ግን ግዕዙን ነው የምንዘለው። አንድ ግዕዝ አንድ አማርኛ፣ አንድ ግዕዝ አንድ አማርኛ ይገባል። ግራ የሚገባኝ ይሄ ለምን አታስተምሩ ነው? እያስተማርን ነው ወንድማችን። ችግር የለም። ግራ መጋባትም ከሆነ አሁን ተረድተናል። እስካሁን ብዙውን አልተረዳውም ነበር። አሁን ምንድን መሰለህ፣ ቆይ ስማኝ፣ አዳምጥ። ግዕዝ አማርኛ፣ ግዕዝ አማርኛ ነው የተጻፈው። እያስረዳን ነው። አዳምጥ። ቀስ ብለን እያስረዳን ነው። ተረድተናል። ደግሞ እዚህ ጋር የተሸወድከውም ደግሞ ያስኬዳል። ችግር የለውም። ተረድተናል። አዳምጥ በደንብ። ችግር የለውም። የአሁኑ ስህተትን ተረድተናል። ግዕዝ አማርኛ፣ ግዕዝ አማርኛ ነው። ስለዚህ ግዕዝ ግዕዙን የዘለለ ነው የሚያነብር። አንዱ መስመረ ጠቅላላ ግዕዝ ነው፣ አንዱ መስመረ ጠቅላላ አማርኛ ነው። አሁን ዳንኤ ቀጥሉ። ይቅርታ በጣም ቴንክ ዩ ዳግሼ። ይሄ ቁጥር 14 ይሄ ቁጥር 15 ይሄ ቁጥር 15 ቁጥር 15 በግዕዝ ቁጥር 15 በአማርኛ። እዚህ የተዘለለ ነገር የለም። ይሄው እዚህ ጋር ኢየሱስን ካደው፣ ጥምቀቱን ካደ፣ መላእክቶችን ካደ፣ ማርያምን ካደ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ ይላል። ማን የተካደው? አሁን ክርስቶስ የሚለውን ማስረጃ ማን የተካደው? ጥያቄ ስጠይቀን እንጠይቀኛል እንዴ? ማን የተካደው? አንተ ያልከኝ ክርስቶስ ተክዶ በማርያም ይዳናል ስላልከኝ ክርስቶስ ተክዷል የሚል ማስረጃ። ብራዘር አሁን የጠየቅኩህ ካነበብኩልህ ውስጥ ማን የተካደው ነው ያልኩህ። እዚህ ጋር ማን የሚል የለም። ኦኬ ሰውየው ለዚህ ነው አይሰማም። ወንድምነት ቆይ አይሰማም። በእስልምና ሃይማኖት የማይሰሙ ሰዎች ሰይጣን ጂኒ ሽንት ሾንቶባቸዋል ጆሯቸው ላይ ይባላል። እንደዛ ካልሆነ በስተቀር የቁጥር 14 እያልከው ወንድሞች እስክሪፕቶ ካለበት በታች 360 ሰው ከበስተጀርባ ተደብቃችሁ ከምሰሙት ውጭ ማለት ነው። በእስልምና ሃይማኖት ሰዎች እንዳይሰሙ ወንድሞች አለ ወንድምነት አለ። በእስልምና ሃይማኖት ሰዎች እንዳይሰሙ ጂኒ ሽንታቸውን ይሸናባቸዋል ጆሯቸው ላይ ይባላልና አሁን ወደ ኦርቶዶክሱ አይሆንም እየሸና ይመስለኛል ሰይጣን። ለምን እዚህ ቁጥር 14 እያለ ደግሞ እያሳየው ማማን ናቸው የተካዱት እያለው አላየሁትም ነው በፍጹም ይልልሃል። እና ይሄ ከሽንትም አልፎ ካካ ሁሉ ያለባችሁ ነው የሚመስለው። እንዴት ነው የማይታይ ቁጥር 14? ይኸው እዚህ ግልጽ ሆኖ እየታያለ ከሆነ በቃ ይመሻል። ሰላም ሜት አድርግ። እንዴት ነው የማይታየ? አልታየኝም ይላል እንዴ? ይሄንን ነውራችሁን ልትደብቁት አትችሉም። ይሄንን ነውር ልትደብቁት አይታየኝም ብለህ ልታጭበረብር አትችልም ማለት ነው። በደንብ ነው እንጂ የሚታየ። እንዴት ነው የማይታየ? ኧረ በህግ አምላክ ሰውዬ ሄደ እንደ ኤርሚዬ የራሱ ነው ሄደው። እኛ አላሰጣን። ከስር ቢሆን አዳምጥ። ጥያቄ ሲመለስ ከስር መጽሐፉ ላይ አዳምጥ። መጨረሻ እሱ የፈልጋት ያ ሰውዬ ይቅር ተብሏል አልተባለም የሚለውን ነው። ዳኒ እንደው ዛሬ አለቀውም ኤርሚዬ። በእውነት ሳይሰማህን መሄድ የለበትም። ዝም ብለን ተረት የምናወራ ራሳችን ፈጥረ የምናወራ እንዳይመስላችሁ። የራሳችሁ መምህራኖች ናችሁ የሚቀደዱት፣ ግን ደግሞ መሰረት አላቸው። የሚያወሩበት የተረት ቤዝ አለው። ቤዙ ተረቱ ዝም ብሎ የመጣ አይደለም። መሰረት ያለው ተረት ነው የሚያወሩት እና ይስማው። እንደው አደራችሁን አሰሙልኝ። እሺ ዳግሻዬ ወንድምነህ ቀጥል። ኔትወርክ ጥሩ ይመስለኛል። መጽሐፉን ከፍተህ ቀጥል። ተቋርጬ ነበረ እኔ በመሀል ኔትወርክ ነው።
እሺ ማን ነው የተካደው ስለው እዛ ጋር ነበር የተቋረጠው እና ማን እንደተካደ አላወቀም፣ ረሳው። አውቆ እንደረሳው ተስፋ አደርጋለሁ። ማን የተካደው እስቲ ዘርዝራቸው። ሰይጣንም ክርስቶስን ካደው፣ ክርስትናህንና ጥምቀትህን፣ ሱራፌልና ኪሩቤልን፣ አምላክንም የወለደች እመቤትህን ማርያምን ካደ አለው። ከተዘሩ ክርስቶስ አለ፣ ጥምቀት አለ፣ ክርስትና አለ። ከተካዱት ነገሮች መካከል እነኚህ ናቸው። መካድ ቁጥር 15 የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ። ወዳጄ ሁሉን አደርጋቸዋለሁ፣ እክዳቸዋለሁ። ሁሉም ውስጥ ማን አለ? ክርስቶስ አለ። ከሁሉም ውስጥ ከዚህ ውስጥ ከተዘረዘሩት ውስጥ ያልተካደችው ማን ናት? አንድ ናት የወጣችው። ማን? ማርያም። ይኸው ያልተካደችው አንድ ናት። ማርያም ብቻ ናት ያልተካደችው። ሌሎቹስ ሁሉም ተክደዋል። ጥምቀት ተክደዋል። ኢየሱስ ተክደዋል። ሁሉም ክዳለሁ ብሏል። አለቀ። ከዛ ሰይጣን ማን እንዳልተካደ ኮንፊርም ያደርግልናል ካልን ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባም ብሎ ከእርሱ ተሰውሮ ትቶት ሄደ ይላል። ማርያምን እንዲክድለት ነበረ ማን? ሰይጣን የፈለገው። ኢየሱስን ስለካደለት ሰይጣን ምንም አልመሰለው። እንዲካድለት የፈለገው ማንን ነበር? ሰይጣን ጭምር። ማንን ነው ይሉናል? ማርያምን። ይኸው ታሪኩ ይህንን ነው የሚያወሩ። ስለዚህ ቀጥል ዳኒ። እሱም ፓርት አለ የቤተክርስቲያኒቱ አሁን ይህም ፓርት አለም ዳኒ፣ ዝቅ ብለህ እሱ የሚፈልገው እና ይሄ ሰውዬ ይቅር ተባለ ወይ ነው። ቆይ ዳግዬ፣ እንዴ እሱማ ካደረገን አይሆንም። እሱንማ አንሰጥም። ይግቡ። እንዲህ ያደረገ ሰው የት ነው የሚገባው? መጨረሻ አውጣ ክፍሉ ምንድን ነው የሚሆነው? እንደዛ ከሆነ ግን በኦርቶዶክስ ነው በወንጌል አማኞች ነው ድነት የማይጠፋው የሚለውም በዛው ይሉኝ። ይገኝበታል ማለት ነው። ሁሉንም አንሰጣቸው። ድነት አይጠፋም ሲሉን አልነበረ? እንግዲህ በእነሱ ይጠፋል ሲሉን አልነበር? ድነት እንደማይጠፋ በኦርቶዶክስ እናሳያቸው። ገብተው ይመጡ። በኦርቶዶክስ ድነት አይጠፋም እኮ ዳግሻይ፣ አማርጣ በፈለግከው እኮ ነው የምትድነው። ከሲኦል በኋላ ከገሃነመ እሳት በኋላ አይጠፋም፣ እስከ መጨረሻው አይጠፋም። ተፈርዶባ አይጠፋም። እሱ አንድ ነው ዳግሻይ። ያልዳነ ሰው እንዴት አድርጎ ድነቱን ያጣል? ወይኔ አከብድከው። ይሄ ከባድ። ለካ አልዳኑም። የቱ ድነት ነው የሚጠፋው? ችግሩ ለካ እኔ ጋ ነው። ቶቶ አሁን ዛሬ ተበላው ሳይድኑ በቃ አስተካክላ እታረማለሁ ከሆነ። ወይኔ ዛሬ ዋስ ጉድ ፖይንት ገብቷቸዋል ያለበት ዳኒ የበለበት ሂደበት ይችን በእናትህ የዳነ ሰው ድነቴን አጣለሁ ብሎ ያስባል። መቼ ዳኑ? አልዳኑም እኮ። መንግስተ ሰማያት በር ላይ እንኳን ብትቆሙ የት እንደምትገቡ አታቁም ተብለዋል እነኚህ ሰዎች። ስለዚህ የት እንደሚገቡ ሶሪ ትቀጥላለህ። እህታችን ኪዲ ቤሪ የምትባለው ኦርቶዶክስ ነሽ? እሺ ካናይ ታውክ ብለሽ ጠይቀሻል። ነይ ላኪልን፣ ገዝት ላኪልን። ኔትወርክሽ ቀይ ስለሆነ ነው ያስወጣሁሽ። ኔትወርካችሁ ጥሩ ከሆነ ኔትወርክሽ ጥሩ ከሆነ አስተካክለሽው ነይ ላኪልን። ኪዲ ቤሪ ኔትወርክሽ ጥሩ ከሆነ ላኪልን። ካናይ ታውክ ብለሽናል። አዎ ትችያለሽ ነው መልሳችን። ማውራት ትችያለሽ ነይ። እሺ ፈቃደኛ አይደለችም ማለት ነው። ወንድምነት መቀጠል እንችላለን። እሺ መግባት ትችላላችሁ ኦርቶዶክሳውያን ካላችሁ። እና ኦርቶዶክስ ስለ መዳን ለማውራት በጣም ሩቅ ናት።
ድነትን ይታጣል አይታጣምም ለማውራት ራሱ በጣም ሩቅ ናት። ኦኬ ያላገኛችሁትን ነገር እንዴት ታጣላችሁ? የሌላችሁ ነገር እንዴት ከእጃችሁ ይጠፋል? ኦልሬዲ እኮ የለም። የሌለው ሰው አጣለው ብሎ አይሰጋም። መጀመሪያው የታለና መግባት ነው ብራዘር። ፉከራውን ተወና መግባት። ፉከራው ይደርሳል። ስሙን ቀይሮ መጥቶ ነው ሆፕ ነው ናታሊም ብሎ የሚለው። አይሄዱም እኮ ከዚህ እኮ አይሄዱም። ኤርሚዬ ግን እንደ ትምህርትም እኮ ግን ድነት አይጠፋም። እንደ ትምህርትም እነሱ አልዳኑም። ግን በራሱ ደግሞ ድነት እንደ ትምህርትም ብናየው መጽሐፍቶቻቸው ድነው እንኳ ቢሆን አልዳኑም እንጂ ድነው እንኳ ቢሆን ደግሞ አይጠፋም ድነት። እኛ ደግሞ በክደት ድነት ይጠፋል ብለን እናስተምራለን አይደል? ቀጥሉ። እሺ ሜላይ እንኳን ደህና መጣህ። አይ ቲንክ ሜሎስ እዚህ ሲገባ ስልክ ይደወልበታል አይደል? ሁሉ ቀን እንደተደበቀ ነው ወይ ሪፖርት እያደረገ ነው? ተሳስቶ ሪፖስት አደርጋለሁ ብሎ መሰለኝ ሪፖርት እያደረገ መጠርጠር ደግ ነው። አንዳንዴ እንዳታስበላን ያሉት ሊቀ ሊቃውንቱ ተው እንዳታስበላን፣ ሁለተኛ እንዳትገራ። ኤፍዬ እንኳን ደህና መጣህ። ሰላም ብያለሁ። በቃ ቀጥሎ ወንድምነት ሰላም ለጸጋ ይብዛላችሁ። ዳጊ አሜን። ሁላችሁም ሰላም ብያለሁ። ቀጥሉ፣ ተባረኩ። እሺ ተባረክ ኤፍሻ። ዳግሻ ቅድም ያልከው ሀሳብ ባይዘው በኦርቶዶክስ ውስጥ ድነት ሰው በክርስቶስ ኢየሱስ አምኖ ነው ድነቱ እርግጠኛ ያልሆነው። በሌሎች ግን በኦርቶዶክስ ውስጥ ጭራሽ ማለት ነው ድነት አይታጣም። ጭራሽ ድነት አይታጣም። ጭራሽ ማለት ነው ድነትም አይታጣም። ያ እሱም ፖይንት እጋራዋለሁ እኔ። ኢየሱስን አታንሳው እንጂ በሌሎች ጻድቃን ቅዱሳን ኦርቶዶክሳውያን ድነታቸውን አያጡ። በብዙ ነገር ድነታቸው ሙሉ ይሆናል። ሜላ ዌልካም። ሰላም እንዴት ናችሁ? ሰላም ብያለሁ። ዳኒ፣ ዳጊ፣ ኤምሻ፣ መሲ፣ አሞስ፣ ኤፍሬም ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ ሜላ እንዴት ነህ? ሰላም አለው። ኤርሚ ደህና ነህ? ምን ደህና ነኝ ጌታ ይባርክ። ምንድን ነው አልገባኝም እኮ ብዬ እዚህ እኛ ጋር ገስት ሲገባ ሜላ ሁሌ ወደኋላ ይደበቃል። ሪፖርት እያደረገ ነው ወይ እያልኩ ነበር እኮ። መጠርጠሩ አይከፋም። እኔ መጠርጠር እያልኩ ነበር። ወይ ስልክ ገብቶበት ነው እንዴት ነው የስል ዳጊ ሪፖስት እያደረገ ነው እንጂ ሪፖርት እያደረገ አይደለም አለኝ። ኤኒዌይ ስላየን ደስ ብሎናል። እኔም በጣም እንዴት ናቸው ይዘናል። ያው የመርጌታ ገብረመድህን ነው አይደል የሚባሉት? አይ ቲንክ ገብረመድህን ነው ማለት ነው። ገብረመድህን አይደለም ግሩም። ኦኬ ግሩም እሺ። መምህር ግሩም እኔ ባለ ብዙ ሻሹ ማለት ነው። አራት አይን ነው አራት አይን 8 አይን ብቻ። እኔ በቃ በእውነት ቪዲዮቸውን ያው ሰምተዋል ሜላ ማርያም ጨለማው የጣፈጠ ጨለማው የተገፈፈበት እግዚአብሔር የሰጠን ስም ብሎ የተናገሩትን ቪዲዮ ሰምተዋል። ምናልባት ቪዲዮ ሰርተበት ከሆነ አንድ ስም ያሉት አንድ ስም ነው የተሰጠን ያሉት።
እኔ ደግሞ ይኸው የማርያም ስሟ የጌታችን እናት ማርያም ስሟ እሷም ይሁን ሌሎች ማርያም ተብለው የሚባሉት ብቻ ሳይሆኑ በመላእክትም ዓለም በሰው ልጆችም ታሪክ ውስጥ የተሰጡ ስሞች ሁሉ በሙሉ የጌታ እናት ማርያምን ስም ጨምሮ በሙሉ ተራ ስም ነው እያልኩ ነው። ይሄ መርጌታው እንደሚለው ኦርቶዶክስ እንደምትለው አይደለም። ያው ኦርቶዶክስ ለድነት ስሟ ተሰጠን ብላ ስለምትል ማለት ነው። እና የምትለው ነገር ካለ ማለት ትችላለህ። ሜላ ቴንኪው። እሺ እንግዲህ አንድ ስም አለ ሲሉ ከራሳቸው ትምህርት ጋራም እየተጋጩ ነው። ምክንያቱም የማርያም ስም 120 ስም ነው ያላትና 119 ምን ሊያደርጉት ነው? አንድ ስም ብቻ አለ ካሉ ማለት ነው። የማርያም ስም 120 እንደሆነ ነው የሚናገሩት እና ሌሎቹ አይሰሩም ማለት ነው። ሌሎቹ አያድኑም ማለት ነው። እንደዛ የሚል ጥያቄ ራሱ ያስነሳል። ምክንያቱም አንድ ብሎ በደንብ በቁጥር አስቀምጠውታል። እኛ ያው አንድ ስም አለ ስንል በቃ ኢየሱስ የሚለው ስም ነው ብለን እናምናለን። ከትምህርታችን ጋርም አይጋጭም። እነሱ ግን 120 ስም እንዳላት ነው የሚያምኑት። ስለዚህ በቃ 119ኙ ስሞች አይሰሩም ማለት ነው በእነሱ እንኳን ትምህርት ብንሄድና እንግዲህ ተራ የሚለው ቃል ያው ለሚሰማ ሰው ትንሽ ያስደነግጣል። ግን ተራ ማለት በሁለት መንገድ ነው የሚታየው። ቢያንስ አንደኛው ያው ወረፋ መጠበቅ ነው ተራ ሲባል፣ ሁለተኛው ግን የተለመደ ኖርማል የሚል ትርጓሜ ነው ያለውና ተራ ስም ነው ሲባል በቃ የተለመደ ኖርማል የሆነ ስም ከአንዱ ስም የማይለይ የማይበልጥ ልዩ ማዕረግ የሌለው ልዩ ስልጣን የሌለው ስም ነው ማለት ነው የማርያም ስም። ምክንያቱም ያ ስም በትርጉም ደረጃ ብናየው የተለየ ትርጉም የለውም። ከድነት ጋር የሚገናኝ ትርጓሜ የለውም አይደል? የተወደደ የሚል ትርጉምና መራራ የሚል ትርጉም አለው። ከዛ ባለፈ ግን ከድነት ጋር የተገናኘ ትርጉም የለውም ስያሜው። ስለዚህ ከምን አንጻር ነው የማርያም ስም እግዚአብሔር የሰጠን? ምን ማስረጃ አላችሁ ከተባለ ያው የሚሄዱት ወደ አርጋኖን የአባ ጊዮርጊስ ዘጋስጫ ትምህርት ነው በዋናነት የሚሄዱት። ምክንያቱም ለብዙ ዘመን ሰው ዕብራይስጥ አያውቅም ተብሎ በዕብራይስጥ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማርያም ማለት እያሉ በዕብራይስጥ ትርጓሜው እንደዛ ነው እያሉ ነበር ይኖሩት። ያው ያኔ ዕብራይስጡን በደንብ የሚያውቅም ሰው ስላልነበር እንደአሁኑ መረጃም ስለሌለ ክሮስ ቼክ ለማድረግ አስቸጋሪ ነበር። አሁን ላይ ግን ያው እጃችን ላይ ብዙ ማስረጃዎች ስላሉ ዕብራይስጡም አሁን የግዴታ መማር አይጠበቅብኝም። ኦንላይን ላይ በቃ አንድ ስም ባስገባለት ዕብራይስጡን፣ ግሪኩን፣ ላቲኑን በደንብ አድርጎ ትርጓሜያቸውን ሊያስቀምጥልኝ ይችላል እና አሁን ይህን አባ ጊዮርጊስ ዘጋስጫ ትምህርት በቃ ጉድ አፈር በላው ማለት ነው። እንደ አዲስ እንግዲህ ሲያሳትሙት በዕብራይስጥ የሚለውን ቃል ማውጣት አለባቸው። ምክንያቱም አርጋኖን ላይ በተደጋጋሚ ነው በዕብራይስጥ እንደዚህ ማለት ነው ብሎ ያስቀምጡት እና ያው ቀን ሲመጣ እንደዚህ ነው የሚሆኑት ማለት ነው። ፀሐይ ሲወጣ ጨለማው ይገለጣል። ትልቅ ሊቅ የተባሉ ናቸው እንግዲህ አባ ጊዮርጊስ ዘጋስጫ። ኢትዮጵያዊ ቄርሎስ ተብሎ ነው የሚጠሩት። ግን በቃ ትልቅ ውሸት በመጻፋቸው ዋሽተዋል፣ ወይም እሳቸው ዋሽተዋል፣ ወይም የተረጎሙ ሰዎች ዋሽተዋል ማለት ነው። ከሁለት አንዱ መቼም አያልፍም። ስለዚህ በዕብራይስጥ እንደዚህ አይነት ትርጓሜ አለው ብለው የተናገሩት ነገር ስህተት መሆኑን አንደኛ መቀበል አለባቸው። በሚስጥር ምኔት ከተባለ ማርያም ማለት ያው መንግስተ ሰማያት መርታ የምታስገባ ነች የሚል ትርጓሜ የሚሰጡታል። እሱም ደግሞ ሌላ ክደት ነው። ምክንያቱም መንግስተ ሰማያት መርታ የምታስገባ የሚል እንኳን በሚስጥር ለእሷ ሊቀጸልላት አይችልም። ምክንያቱም ሁላችንም የገባ ነው በጌታችን በኢየሱስ ክርስቶስ መንገድነት ነው። በእርሱ ስራ ሁላችንም ወደ አብ መግባት አለን ነው የሚለው። ስለዚህ ማርያምም ወደ አብ የገባችው
በኢየሱስ ክርስቶስ ስራ ነው እንጂ በራሱ አይደለም። እንደውም ዮሐንስ አፈወርቅ እንደሚናገረው ስለ ማርያም መዳን ኢየሱስ ክርስቶስ አብዝቶ ያስብ ነበር ይላል። ስለ ማርያም መዳን ምክንያቱም ዮሐንስ አፈወርቅ ማርያም በዚህ አመፃዋ ከቀጠለች መዳንን ልታጣ እንደምትችል ራሱ ጠቆም ያደርጋል ማለት ነው ዮሐንስ ወንጌል ሲተረጉም በድርሳኑ። ስለዚህ ለማርያም ሳልቬሽን አብዝቶ ያስብ ነበር እና ማርያምን የሚገስጻት እንድትድን ስለምትፈልግ ነው። ፎር ዘ ሳልቬሽን ኦፍ ሄር ሶል ለነፍሷ መዳን ያስብላት ስለነበር ነው ይላል። ስለዚህ ከዚህ ቃል ስንረዳ ለካ ማርያም ኢየሱስን በመውለዷ ብቻ መንግስተ ሰማያት መግባት አትችልም። መንግስተ ሰማያት መግባት አትችልም። የእግዚአብሔር መንግስት መውረስ አትችልም። ምክንያቱም እግዚአብሔር በዝምድና ስለማይሰራ ማለት ነው፣ ስለማይሰራ እና ለካ ለማርያምም ወደ መንግስት ሰማይ ወይም ደግሞ እግዚአብሔር መንግስት እንድትገባ እንድትድን የኢየሱስ ክርስቶስ የመስቀል ስራ ያስፈልጋት ነበር ማለት ነው። እየመለሳት ነበር ኢየሱስ ማለት ነው። ስትስት ይመልሳት ነበር። የማይሆን ሀሳብ ወደ አይምሯ ሲመጣ ይመልሳት ነበር። የማይሆን ንግግር ስትናገር ኢየሱስ ለካ ይመልሳት ነበር ማለት ነው። እንደ ዮሐንስ አፈወርቅ ትርጓሜ እና ራሷን ማዳን ካልቻለች ሌላውን ሰው ደግሞ ልታድን ፈጽሞ ልታድን አትችልም። እና ያው ቅድምም ዳኒ ሲያሳይ የነበረው ነገር ምንድን ነው? ሰው እግዚአብሔርን ክዶ ማርያምን አምኖ መዳን ይችላል የሚል ትምህርት ነው። እንግዲህ በቤተክርስቲያኒቷ መጽሐፍቶች ውስጥ በስፋት ነው የምናገኘው። ታምረ ማርያም አሁን እሱ ያነበበው፣ እንዲሁም ቅዳሴ ማርያም ትርጓሜ አሁን እንግዲህ ፍልሰታ ገብቷል። ፍልሰታ ላይ ውዳሴ ማርያም ትርጓሜ እና ቅዳሴ ማርያም ትርጓሜ ነው የሚነበበው። የሁለቱም ጻፊያኖች ማን እንደሆነ ባይታወቅም ያው ኤፍሬም እና ማን ናቸው ቅዳሴውን የተረጎሙት? አባ ሕርያቆስ ናቸው። እንደዛ ይባላል። ግን ውሸት ነው። ማንም ማስረጃ ሊያመጣ አይችልም። በእነሱ ስም ነው የሸወዱን። ማንም ያው መግባት ትችላላችሁ የእነሱ እንደሆነ ማስረጃ ልታመጡ አትችሉም። ኢቨን ትርጓሜው ላይ ደግሞ ስንመጣ እንግዲህ ቅድስት ሆይ ለምኝልን የሚለውን እንግዲህ ኤፍሬም አልጻፈውም። ማን የጻፈው ቢሉ ያሬድ ነው። ያሬድም አይደለም ቢሉ ከዛ በኋላ የተነሱ ሊቃውንቶች ናቸው እያሉ 3 ትርጓሜን ያስቀመጡት እና ቅድስት ሆይ ለምኝልን የሚለውን ራሱ መክፈያ ያሬድ ነው እንጂ ያደረገው ውዳሴ ማርያም ላይ የለም። ስለዚህ ማን እንዳደረገው ራሱ አያውቁም። ኤፍሬም እንዳይባል እሱ ላይ የለም፣ ያሬድ ነው እንዳይባል እሱም ደግሞ ለማለት ያስቸግራል። ስለዚህ ምን ያደረጉት በኋላ ላይ የተነሱ ሊቃውንት ናቸው ብሎ አዘጉት ማለት ነው እንዳይጠየቁ። እና በእነሱ መጽሐፍት ላይም እንኳን ብናይ ከእግዚአብሔር ይልቅ ማርያምን እጅግ አብዝቶ የሚወዱ በእግዚአብሔር ስም የማይመጸውቱ በማርያም ስም ብቻ የሚመጸውቱ የነበሩ ሰዎች ናቸው። እና እንግዲህ አምልኮተ ማርያም ማለት ይሄ ነው። እንግዲህ ካሉ ብናወራ ጥሩ ነው፣ ግን በቃ ባጭሩ ይሄን ይመስላል። ኤርሚሻ ቴንኪዩ ወንድማችን ሜላ ተባረክ። ያ ካሉ ይግቡ፣ ካላችሁ ግቡ። በቃ ጥሪ ሲደረግልህ እኮ ባለፈው ዲቤት ጥሪ ሲደረግልህ በመዝሙረ ያሬድ በፈለግከው መጽሐፍ ነገርነትን እንወያይ እያለ ነበር። አሁን ቤተክርስቲያኒቷ አገልጋዮቿ በፈለገው መጽሐፍ ነገርነትን መወያየት ጀምረዋል። ምን እያመኑ መጥተዋል ማለት ነው? እነ ታምረ ማርያም ነገርነትን ያወራሉ። ዶግማ እየሆኑ ነው ማለት ነው አይደል? ይኸው ቪዲዮ አለ እኮ ማሳየት እንችላለን። በፈለግከው መጽሐፍ ነገርነትን ዝም ብለን እንወያያለን አይደለም እኮ መጽሐፉ ላይ ያለውን ሀሳብ እንወያያለን። ነገርነትን አሁን ብናገረው አይሆን ቪዲዮ ማሳየት ይችላል ብሏል። እና አሁን ይሄ መጽሐፍ እንግዲህ አሁን የተከፈተው መጽሐፍ የሚያወሳው ነገረ ድነት ነው ማለት ነው። ላይ ሁላችሁ ጥሪው ለማን ነው? ለኤርሚ የቀረበ ቆይ ቪዲዮ ማሳያቸዋል። ኤርሚ ከቻላችሁ አንዳችሁ ብትከፍቱ ትችላላችሁ። መዝሙረ ያሬድ በፈለግከው መጽሐፍ በነገር ድነት ዙሪያ ከፈለግ ድርሳናትና ገድላትን ይዘህና አለው። ቪዲዮ ላይ ነው የሚለው። አሳይ እኔው አንድ ጊዜ መሰለኝ አንዴ ለወጣ እየተጣደፍኩ ስለሆነ እንጂ አንዴ እሱ ፔጅ ላይ ብትገቡ ባሳያችሁ መሰለኝ። በዛኛው ስልክ አላያችሁትም? እሱን ጥሪ
ኤርሚ ያስተውለዋል እሱን ጥሪ ምን አምኗል መሰለህ? እኔ የዘማርያም እና ያየሁት ኖ እንዴ ራሱ ላይ ያለ ራሱ ፔጅ ላይ ያለ ወጣ ስለሆነ እዛ ጋ ነው ትልቁ እንትኑ እየመጣ ያለው ግጥጥ እያለ እየፈጠጠ የመጣው ምንድን ነው? እኛ እስከዛሬ ድረስ ይሄ ነገር ድነትን ያወራል እንዴት ይሆናል ስንል ልክ ነበር ማለት ነው። አሁን የተከፈተው መጽሐፍ ነገረ ድነትን የሚያወራ ነው ማለት ነው። ይሄው ቆይ ልክፈትላችሁ። መዝሙረ ያሬድ ከራሱ ቤት ላይ አሁን ዶግማ ሆኗል ማለት ዶግማዊ ሀሳቦችን ራሱ መወያየት ጀምረዋል ማለት ነው። ታምረ ማርያም ያወራል ነገረ ድነትን ያወራል ስንል እየዋሸን አልነበረም ማለት ነው። ኦኬ ማን ነበር ስሙ? መዝሙረ ያሬድ ቪዲዮን በእርግጥ አውርጄዋለሁ፣ ግን ቀጥታ ላሳያችሁ ከራሱ ፔጅ ላይ ገብቼ እንዳታጠፋው። መዝሙረ እየሰማኝ ከሆነ ካጠፋውም ችግር የለም እኔ ጋር አለ። እንዳታጠፋው አደራህን። እስቲ ቆይ ይሄን እሺ ልክፈትላችሁ ተው ኤርሚ በትልቁ አሁን ጥሪ ስትሰሙት በራሱ ብዙ ነገር ይናገራል። ኦኬ ቪዲዮ የት ጋር ነበር? ኦኬ ክሊክ ላድርገውና እንግዲህ የእሱ ፔጅ ነው። ያው ገብታችሁት የመዝሙረ ያሬድ ፔጅ ነው። እዚህ ሪፖስቷን የነካዋት እችኛዋን እዚህ ጋር ፊት ለፊትም ሊኖር ይችላል። ዋናው ፖስት ላይ አላውቅም። ሪፖስቱ ላይ ግቡና ለኤርሚ የተደረገውን ጥሪ ስሙት። ከፍ ላድርገውና ቆርጣችሁ አድርሱን። ለኤርሚያስ ወንድማችን ደጋግመን የውይይት ጥሪ ያቀርብለት ነበር። ትዝ ይላችሁ እንደሆነ በነገረ ድነት ዙሪያ ማለት ነው። በነገረ ድነት የፕሮቴስታንት አስተምሮ የነ ካልቪን አለ፣ የነ ሉተር አለ፣ የነ ጴንጤቆስታል አለ። የተለያዩ አስተምሮች አሉ በነገረ ድነት። አንደኛው ለዓለም ሞታ ይላል፣ አንደኛው ለተመረጡ ሞታ ይላል፣ አንደኛው ሁሉም አልዳኑም ይላል፣ አንደኛው ሁሉም ድኗ ይላል፣ አንደኛው እምነት የሚገኘው ያ ሰው ሳይፈቅዱ ይላል፣ አንደኛው ደግሞ በነጻ ፈቃድ ይገኛሉ ይላል። በእነዚህ ዙሪያ ውይይት ከነ ማን ነው ከአማን ሻሎም ከነ ሙለት አቀርቦለት አልተቀበለም እንደምታውቁት። ዞሮ ዞሮ ግን ይሄንኑ ትምህርቶች እኛም መዋየት እንችላለን ከእሱ ጋር። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ ሰማ ኤርሚ በነገረ ድህነት ገባው ማለት ነው። ገብቷል። ከዚህ በላይ መሄዱ መላላጥ እንደሆን ገብቶታል። ድነት አያወሩም። ለድነት አይደለም አማኞች ለእምነታቸው ማጠንከሪያ ነው እንትን ማለቻ እያሉ ሲሉ የነበሩት ውሸት ነው ማለት ድነትን ያወራሉ። አንዴ ልድገመውና እናንተ አስተያየት ሰጡበታላችሁ። ለወጣ ስለሆነ ይቅርታ። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ የፕሮቴስታንትን ጠቅላላ የቤተ እምነት መጽሐፍ በነገረ ድህነት ያላቸውን ጠቅላላ አስተምህሮ በነ ካልቪን፣ በነ ሉተሪያን፣ በነ መካነ ኢየሱስ፣ በነ ጴንጤኮስታል፣ በነ ሙሉ ወንጌል፣ በነ ቃልዮት፣ በሌላም ባለው የፕሮቴስታንት ቤተ እምነት ያለውን እያለ ይቀጥላል። ያው ሙሉም ቪዲዮ ራሱ ፔጅ ላይ ገብታችሁ ስሙት። እናንተ ሄዱበት። ኤርሚ ተባረኩ። ሜላይ ሜላ እሺ፣ ሰማሁ አይደለ? አዎ፣ እንዴ ሰማሁ። ድርሳን ገድላት ድርሳናት የነገረ ድነት መከራከሪያ ሆነው መጨረሻ ላይ ፍጥጥ ብለው መጡ። ምክንያቱም ያወራሉ፣ ድነትን ያወራሉ። ምክንያቱም ኢየሱስን ክደህ ከመላእክት ጋር ክደኸው መጽደቅ እንደሚቻል መዳን እንደሚቻል ያወራሉ። ከዚህ በላይ ከሄድን አያዋጣም፣ እንግባበት ነው። ሄድበት እንግዲህ ያው ከዚህ በኋላ እንግዲህ መዝሙረ ያሬድ እንኳን እውነት ለመናገር በጣም በዚህ ጉዳይ ላይ ጥሩ ሰው ነበር። በፊት ድሮ ልበል ያው ስለቆየ ገድላትና ድርሳናትን በደንብ ቲክቶክ ላይ የሚያወራ ሰው ነበር። በኋላ ላይ ነው እንግዲህ ሀሳቡን ያስቀየሩት። ሌላኞቹ ገድላት የማይቀበሉ አዋልድ መጽሐፍት የማይቀበሉ በስም ኦርቶዶክስ የሆኑ አሉና እነሱ ጋር ላለመጣላት ነበር ረጅም ጊዜ አፍኖት ያስቀመጠው። ግን አሁን ላይ በቃ እውነታው እየወጣ ነው ማለት ነው። የነገረ ድነት እንደሚያስተምሩ እነዚህ አዋልድ መጽሐፍቶች በይፋ ለዲቤት ከጠራው በቃ በይፋ
ተቀብሏል ማለት ነው። ምክንያቱም ዲቤት ማለት በአማርኛ ምንድን ነበር? መከራከር ማለት ነው። በአማርኛ መከራከሪያ ሆኑ ማለት ነው። መከራከሪያ አይደሉም ሲሉ ነበሩት። መከራከሪያ ሆኑ ተቀበሉት ሀሳቡን። ምክንያቱም ያው መከራከሪያ ባይሆን ኖሮ እሱም ለመከራከሪያውን አያቀርብም። ወይም ደግሞ በሌላ አገላለጥ ቤተክርስቲያኒቷ እነዚህ መጽሐፍቶች ለመከራከሪያ አይሆኑም ብላ አቋም ከያዘች እንዴት ነው እሱ ዲያቆን ሆኖ ለመከራከሪያ የሚጠራው? ይህ የሚያሳየው ምንድን ነው? ቤተክርስቲያኒቷ እንደዚህ ብላ አታውቅም ማለት ነው። ለመከራከሪያ አይሆኑም ብላ አታውቅም ማለት ነው። ምክንያቱም ዲያቆን ነው፣ ከቤተክርስቲያኒቷ ሕግና ደንብ መመሪያ ትውፊት አልወጣም ስለሚል ማለት ነው። ስለዚህ አሁን ወደ ትክክለኛው ኦርቶዶክሳዊ ወደ ሆነው መልክ እየመጡ ነው ማለት ነው። ስለዚህ ዛሬ ላይ ለመከራከሪያ ይሆናሉ ብሎ እንደዚህ ዲቤት ካቀረበ ነገ ላይ ደግሞ በቃ ቤታቸውን ከፍቶ ታምረ ማርያምን እየጠቀሱ ይሰብካሉ ማለት ነው። ይሄ በቃ ዋናው ነው። በቃ ትክክለኛው የኦርቶዶክሳዊ መልክ ነው። ኦርቶዶክሳዊ መረዳታቸውን እንግዲህ እያየን ነው ማለት ነው። ስለዚህ እነዚህ አዋልድ መጽሐፍት የሚባሉት ለመከራከሪያ ብቁ እንደሆነ የመዝሙረ ያሬድ ጥሪ እንግዲህ በደንብ አድርጎ ይገልጽልናል ማለት ነው። እና እኛ ጋር ስትገቡ ካሁን በኋላ ኦርቶዶክሳውያን ለመከራከሪያ አይሆኑም እንዳትሉ፣ ያው ለጥሪ እንኳን በቅቷል። ልደትም ብሏል። እንዲህ አይነት ጥሪ ኤግዛክት የሆነ ጥሪም ልደትም ብሏል። በፈለግከው መጽሐፍ ብሏል። ልደትም ባይ ዘ ወይ ሌሎችም ብለዋል። በኋላ ምን መሰለህ አንዴ መበስበሳ ኦፍኮርስ አንዱ መበላሸቱን ሳየው በቃ እንግዲህ ከተገባበትማ በቃ ብለው የበሰበሰ ዝናብ አይፈራም ብለው ጥሪውን ለማድረግ ጀምሯል። የልደትን ደግሞ አሰማችኋለሁ አንዴ የወጣው ስለሆነ ነው። እና አክሊለ ነው የቀረው በለኛ። እሱንም አምልጦኝ ነው እንግዲህ ፈላልግ ያመጣለሁ። ወረታ እንከፍላለን። የእሱንም ያመጣልን ሰው ወረታ እንከፍላለን። አይ በጣም ጥሩ ነው። ጥሩ ለውጥ ነው። አልቻሉም በቃ ማለት ነው። ያን ያህል ጊዜ ለመሸወድ ሞከሩ፣ ግን በቃ አልተሳካም ማለት ነው። በጣም አሪፍ። ያው አሁን የቀራቸው በቃ የማዘል አገልግሎት ነው። ታውቃላችሁ የማዘል አገልግሎት አለ በቤተክርስቲያኒቷ ውስጥ። ገድላቶችን ይታዘላል። እንደዚህ አይነት አገልግሎት አለ። የስብከት አገልግሎት ነው የሚባለው። የማዘል ደግሞ አገልግሎት አለና አሁን በሚቀጥለው በቃ እያዘሉ ይገባሉ ማለት ነው። አይ አሪፍ ነው። በጣም ጥሩ ለውጥ ነው በእውነቱ። ከማዘን አገልግሎት ወደ ማዘል አገልግሎት ማለት ነው። ወደ ማዘል አቋም እኮ ነው። እንደ አንድ ቤተክርስቲያን ስታየው ቢያንስ ቲክቶክ ላይ እንኳን ያለ አቋም ሆኖ መቆየት ነበረበት አይደል? ዝም ብለህ ስሜታዊ የሆነ ባይዘወይ በቃ እሺ እንከራከር የምትለውና የምትቀይረው ሀሳብ እኮ አይደለም። ምክንያቱም የሰጠኸው ምክንያት በጣም ክሌም ያደረጉት ነገር ምንድነው? ዶግማ ስላልሆነ ነው ብለዋል። ዶግማ አለመሆን ማለት ትልቅ ምክንያት ነው። ጥሩ ምክንያት ሆኖ እያዝላቸው ነበረ። አየህ አሁን መጨረሻ ላይ ዶግማ ሆኖ ድነትን የሚያወሱ ለድነት መከራከሪያ ሆኖ የሚበቁ ሆኖ ተገኙና በሁለት ምላስ መገኘት እንዴት ያሳፍራል። እኔ እነሱን ሲሆን እንዴት አይ ዶንት ኖ this is ridiculous። በጣም በጣም የቤተክርስቲያኒቷ አቋም ካልሆነ ለምንድን ነው አቋማቸውን የሚቀይሩት? በቃ የቤተክርስቲያኒቷ አቋም ይሄ ነው ማለት ነው። ያው ለመከራከሪያ ይውላል ብለው የሚናገሩ መምህራኖች አሉ። ግን ያው እነሱ ብዙ ፎሎወርስ የላቸው ብዙ ሰው ስለማይሰማቸው ነው እንጂ እዚህ ውስጥ ያለ ራሱ ማን ነው መምህር ኢዮብ የሚባል እሱ ራሱ ተናግሯል። ለመከራከሪያ ይሆናሉ እንኳን ገድልና ድርሳን ይቅርና መናፍቃን እንኳን የተናገሩት ንግግር መልካም ከሆነ ቤተክርስቲያን የሚጠቅማት ከሆነ እንጠቀምበታለን ብሏል መምህር ኢዮብ የሚባለው ማለት ነው። ግን ያው ብዙ ፎሎወር ስለሌለው ብዙ ተከታይ ስለሌለው የነሱ ድምፅ ብዙ አይሰማም። ለዛ ነው እንጂ ቤተክርስቲያኒቷ እንግዲህ ለመከራከሪያ እንደምትከራከርበት የታወቀ ነገር ነው። ምክንያቱም ብዙ ጊዜ እንደምንለው አዋልድ መጽሐፍት ከኦርቶዶክስ ቤተክርስቲያን ከወጡ ኦርቶዶክሱን አትቀጥልም። ምንም ጥያቄ የለውም። የኢትዮጵያ ኦርቶዶክሱን አትቀጥልም።
ወይም የሆነ ፓርቷ ኮፕቲክ ይሆናል፣ የሆነ ፓርቷ ግሪክ ይሆናል፣ የሆነ ፓርቷ ሶሪያ ይሆናል እንጂ ኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም። ገድላቱ ከወጣ ድርሳናቱ ከወጣ በአጠቃላይ የአዋልድ መጽሐፍት ከወጣ የኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም ማለት ነው፣ አይኖርም። ስለዚህ የቤተክርስቲያኒቷ የኦርቶዶክስ ህልውናዋ ነው አዋልድ መጽሐፍት። ራቁቷን ነው የምትቀረው አዋልድ መጽሐፍት ከወጣ፣ በቃ ራቁቷን፣ ሊትራሊ ራቁቷን ማለት ነው። እና ያ ደግሞ መቼም ሊያደርጉት የሚችሉት ነገር አይደለም። ትንፋሿ ስለሆነ በእያንዳንዱ ነገር አገልግሎቷ ውስጥ እነዚህ መጽሐፍቶች የሚገቡ ናቸው፣ አጠቃላይ አዋልድ መጽሐፍቶች። ስለዚህ ያው እዚህ ቲክቶክ ላይ ሲገቡ ነው እንጂ እኛ ላይ መልክ የሚሰሩብን መሬት ላይ እኮ ታዝሉታላችሁ። ምንም የታወቀ ነገር ነው፣ የታወቀ ነገር ነው። እና እስቲ የልደተ ቃልን ካገኘው እሱን ብታሰማ አሪፍ ነው።